ትላንት ምን ተብለን ነበረ? ለ5 ዓመት ያህል አካውንት ተዘግቷል ብሎን ነበረ። ዛሬ ላይቭ ገብቷል በአካውንቱና ውሸቱን ነው። የወንድሞች ምስክር ነው። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ይህንን ክርክር በተመለከተ ሙስሊሞችን በአጠቃላይ የማይወክል እንዲሆነ ሁሉም ሰው ማወቅ አለበት። ሌላው የእምነት ተከታይም የሙስሊሞች ይሄ አቋም ክፍለ አካላትን ያሟላ ሰው እንጂ ፈጣሪ ሊሆን አይችልም። ስለዚህ ይህ ክርክር ወይም ደግሞ ይህ ውይይት ብለው ያሉት ነገር ወይም ውይይት ብለው የሰየሙት ፈጽሞ ሙስሊሞችን የሚወክል አይደለም። ሙስሊሞች ክፍለ አካላትን የኸለቀው የሆነውን አላሁ ተባረከ ወተዓላን እንጂ የሚያመልኩት የክፍለ አካላትን ባለቤት የሚያመልክ ሙስሊም የለም። እንደሰማችሁት ቪዲዮ እየተቆራረጠ በየቦታው አለ። ወገብ ያለው፣ እግር ያለው፣ እጅ ያለው፣ ጣት ያለው ይሄን ሙስሊሞች ፈጣሪ ብለው አይሰይሙትም። ኢነማ ሙጀሲማ ወሃቢያዎች ይህንን ነገር ይህንን ግዑዝ ይህንን እጅ ያለው፣ ጥፍር ያለው፣ ወገብ ያለው፣ እግር ያለው፣ ባት ያለውን ነገር አገጣጥመው አላህ የሚል ስም ሰጥተው ያመልካሉ። ይሄ እምነታቸው ኢስላምን ይወክላል ወይ? ዛሬም ነገም ኢስላምን ሊወክል አይችልም። ሁሉም ሰው ማወቅ አለበት። የሙስሊሞች አቋም በጭራሽ እንዲህ አይደለም። እኛ ሙስሊሞች የምናመልከው የሆነው አላህ በክፍለ አካላት የሚገለጽ አይደለም። በቦታ በአቅጣጫ የሚገለጽ አይደለም። ከአርሽ በላይ የሚንሳፈፍ አይደለም። ወደ ሰማይ የሚመጣ አይደለም። በመውረድም ሆነ በመውጣት የሚገለጽ ታፋለ የለውም አላ። እሺ አንዴ የሆነ ላሳይ። በምሽቱ በነበረው ውይይት ዙሪያ ብዥታዎችን የምናጠራበት የመጀመሪያው ክፍል 1 ቪዲዮ። ለአላህ የእውነት የሚቆረቆር ሰው ይህንን መልእክት በአግባቡ ተረድቶ ከስሜት ወጥቶ ኢንሻአላህ ለብዙሃኖች እንደሚያደርስና ብዙዎች ላይ ሲረጭ የነበረውንም ብዥታ እንደሚቀርፍ ሰበብ እንደሚሆን ትልቅ ባለሙሉ ተስፋዎች ነን። ወላሂ በዚህ ቪዲዮ የማንንም ሙገሳ የማንንም ትችት ፈልጌ ይህንን ቪዲዮ አልሰራሁትም። ሊላሂ ወረሱሉ የሰራሁት። እናንተም በደንብ በትዕግስት ከስሜት ወጣችሁ ቪዲዮን እስከ መጨረሻው በጥሞና አድምጡት። ለብዙሃኖችም ስለሚጠቅም ብዙዎች ላይ የተረጨ ብዥታም ስለነበረ በደንብ ሽሎ ማድረግ እስከ መጨረሻው ተከታተሉ። በእርግጥ አንድ ሰው ስለ አላህ ያልተገባን ነገር ስላለ፣ ስለ ነብዩ ያልሆነን ነገር ስላለ የአላህም ይሁን የነብዩ ክብር ቅንጣት ያክል ይቀንሳል ማለት አይደለም። አላህም ታጋሽ የሆነ ጌታ ነው። ጀዛቸውን ሰዓቱ ሲደርስ ይሰጣቸዋል። ዛሬ ግን በዚህ ቪዲዮ ብዙሃኖችን ያደናገረና ጥያቄ ያስነሳ በውይይቱ ላይ አንዳንዱም ሳይሆን አብዛኛው ማለት ይቻላል ሲወራ የነበረው ስለ አላህ ሳይሆን ስለ አካል ነበረ። እሱንም በዚህ ሊቀድም እንሰማ ይሆናል። እያንዳንዶቹን ኢንሻአላህ የተነሱ ነጥቦችን በተለያዩ ክፍሎች ከነ ማስረጃው ኢስላም ትክክለኛው እንዴት ነው የሚለውን እናያለን። እስኪ የመጀመሪያውን እችን እንቀድሰን ማለት አላህ ስንት እጅ አለው? አላህ ሱብሓነሁ ወተዓላ 2 እጆች አሉት። ኦኬ፣ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ፣ ስለዚህ ዳይሬክሽን ዳይሜንሽን አለው ማለት ነው። አላህ በመሰረቱ በትላንትናው ምሽት ላይ ሲወራ የነበረው ስለ 2 አካሎች እንጂ ስለ ትክክለኛው ስለ ኃያሉ ስለ ፈጣሪ አላህ አልነበረም። ምክንያቱም ኢስላም የሚያስተምረው አላሁ ተዓላ አካል እንዳልሆነ። አዎ በቁርአን የድ ሚል ሲፋ መጥቷል። አላህ ወጅህ ሚል ሲፋ መጥቷል። ሌሎችም ሲፋዎች መጥተዋል። ግን እነኚህ ቀጥተኛ ፍቻቸውን በመውሰድ የድ የሚለውን ቀጥታ እጅ ብሎ በመተርጉም፣ ወጅህ የሚለውን ቀጥታ ፊት ብሎ በመተርጉም፣ ቀደም የሚለውን ቀጥታ እግር ብሎ በመተርጉም ይሄ ነው ትልቁ የመጀመሪያው ጥፋት ማለት ነው። አላህ የድ ሚል ሲፋ በአረበኛ አላህ በቁርአን ለይሰ ከሚስሊሂ ሸይ እጅ እንደሌለው አላህ ማስረጃ መጣልሃለሁ። እጅ አካል እጅ የሚባለው እንደሌለው ማለት ነው። የድ የሚባል ግን ሲፋ አለው። የድ የሚለው ታዲያ ምንድነው ትርጓሜው? እጅ ካልሆነ አካል ካልሆነ የሚፈለግበት ምንድነው የሚፈለግበት? ሀቢቢ አረበኛ ቋንቋ እኮ ሰፊ ነው። እንደያገባቡ በተለያዩ የቁርአን አናቅጾች ላይ የድ የሚል መጥቷል። እንደያገባቡ በብዙ ፍሳዶች ተስረውታል። እሺ አጠራጠር እያደረኩ ላሳይ። በተለያዩ ክፍል የተገለጸ አሪፍ ነው። ተመችቶናል። እጅ አለው ራሱ ምንም ተደባብሶ የሚያልፍ ነገር የለም። አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአን በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም እንዳንናገርም እንደውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢዩ አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ ቀጥል ጎበስ አንዴ በቃ ስለት አበቃለህ። ስለዚህ አላህ ጭንቅላት ሊኖረው በቁርአንም በሐዲስም አልተነገረም። የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም?
እርሱም አልተገለጸም። ብልትስ አለ የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለ የለውም? ጾታ አለው፣ ሊኖረውም ላይኖረውም ይችላል። ያለህ ማን ነው? አንተ ነው ያልከው እኮ የለውም አለውም አንልም አልከን። ጾታ ላውራ ያልከው አሁን ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለህ ማን ነው? ያለህ ማን ነው? ወላሂ ያመጣ የራሱ ፍልስፍና እንዴት እንደሚሰራ አዳምጥ። አታቋርጥ። ስለዚህ ቆይ አዳምጥ። እሺ አምላክ ጭንቅላት ይኖረው አይኖረው አታውቅም? ቆይ አምላክ ጭንቅላት ይኖረው አይኖረው አታውቅም? አንገት ይኖረው አይኖረው አታውቅም? ብልት ይኖረው አይኖረው አታውቅም? የምታመልከው ጎበዝ። ኦኬ ስንት እግር አይሜን ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ የተገለጸው በቁጥር አልተገለጸም። አላህ ተገልጿል በቁርአን የቁል አላሁ ዐዘ ወጀል ለይሰ ከሚትሊሂ ሸይ። እኔ ምንም ነገር አምሳያ የለኝም ማለት እኮ የግዴታ ብልት የለውም፣ እንትን የለውም፣ ጆሮ የለውም፣ አፍንጫ የለውም። ወይ እናስብ። እያንዳንዱ በጣም ብዙ ወላሂ የሚቀፍ አላነሳን በዚህ ቪዲዮ ማለት ነው። እያንዳንዱ ነጥብ እያነሳን ኢንሻአላሁ ተዓላ በተለያዩ ክፍሎች እንትናለን። ሊላሂ ወረሱል ይሄ ቪዲዮ ብዙ ተደክሞበት ነው እየተሰራ ያለው። በደንብ ሼር እናድርገው ኢንሻአላሁ ተዓላ። ትክክለኛ የእስላም አስተምሮት ምን እንደሆነ ማንኛውም ሙስሊሙም ክርስቲያኑ ማወቅ አለበት። ምንም ተደባብሶ የሚያልፍ ነገር የለም። እኛ ሙስሊሞች የምናመልከው ሀያሉ ጌታ እንዳሉት አይደለም። እግር ያለው እጅ ያለው ወላሂ ይሄ ፍጹም ፈጣሪ ሳይሆን ፍጡር ነው፣ አካል ነው። እኛ ሙስሊሞች አካልን አናመልክም። አላህ በቦታም በአቅጣጫም በአካልም በአካል መገለጫም ከመገለጽ ፍጹም የጠራ ነው። ማንኛውም ቁርአንም ይሁን ሐዲስ በግልጽ ዛሂር ትርጉሙ ለአላህ አካል ያለው ቦታ ያለው የሚያስመስል በሙሉ ተእዊል ይደረጋል። በግልጽ ዛሂሩ አይወሰድም። የተፈለገበት ትክክለኛ ማዕና ለአላህ የሚያመች የተገባ የሆነ ፍች ትርጓሜ አለው። ጎበዝ። እግሩና እጁ ወገቡ የተያያዘ ነው የተነጣጠለ? አልተገለጸም። ኦኬ ከሌሊቱ 1/3 ሲወርድ እግሩ ነው የሚወርደው? እጁ አልተገለጸም። እርሱ ይወርዳል። ምንም አታውቅም። እንዲህ አምላክህን ምንድን ነው የምታመልኩ? ካዳ አልታውቅም። አልተገለጸም። ምንም አታውቁትም። ሐዲሱ ንዙል ላይ እንመለስ። እውነት የሚወርደው አላህ ነው ወይስ በአላህ ትእዛዝ መላኢካ ነው የሚወርደው? እናያለን። እያንዳንዱ ይኸው ኪታብ ፊት ለፊት ያስቀምጫለሁን። መላኢካ ነው የሚወርደው ኢማሙ ማሊክ ብለዋል። ግን እንዴት ነው አንድ ሰው ፈጣሪውን ይወርዳል እያለ ሊያምን የሚችለው? ሁሌ እለት ከእለት እንግዲህ ሱሉሰል ለይል በሆነ ሰዓት ኢትዮጵያ ላይ ሱሉሰል ለይል ሲሆን እዛ ጋር ካናዳ፣ አሜሪካ፣ እንትና ኢሮፕ በጣም ብዙ ሀገራቶች ላይ 24 ሰዓት ሙሉ እንግዲህ መውረድ ብቻ ሆነ። ይሄ የፈጣሪ ስራ እንዴት! ይሄ ትክክለኛው ኢማሙ ማሊክ እንግዲህ ይህንን ሐዲስ ይፈስሩ። ኢማሙ ማሊክ ከአራት መዛህብ መካከል አንዱ ናቸው። አይ የንዚሉል መለኩ ቢአምሪ ረቢ ማሊክ እንግዲህ መላኢካ ነው የሚወርደው ብለዋል። አላሁ ተዓላ በዚህ የሚገለጽ ጌታ ስላልሆነ። ሌላው ቁርጡብይ ምንድን ነው ያሉት? ቁርጡብይን ካላወቃችሁ እንግዲህ ማን እንደሆኑ ባህስ ማድረግ ትችላላችሁ። ወአውላ ማቂለ ፊ ሐዲስ ኑዙል በሐዲስ ኑዙል ዙሪያ በተባለው ሁሉ በላጩ አሉ ማጃአ ፊ ኪታብ ነሳኢ ኪታቡ ነሳኢ ላይ የመጣ ነው። ሙፈሲራን አን አቢ ሁረይረተ ወአቢ ሰዒድ ረዲየላሁ ዐንሁማ ምን ይላሉ? ቃላ ምን ይላሉ? ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም። ሌላ ሐዲስ አለ። ሐዲስ ኑዙልን ያኛውን የመጀመሪያውን ሐዲስ እንዚሉ ረቡና የሚለውን የሚፈስር ሌላ ሐዲስ አለ። ምን ይላሉ ነቢዩ? ስሙ ኢነላሃ ዩምሂሉ ሐታ የምዲየ ሸጥሩ ሌይል አወል ثم يأمر ሙናዲን። አላሁ ተዓላ የሌሊቱ 1/3 ወይም ሱሉሰል ሌይል የሚለው ሰዓት በሚደርስበት ሰዓት አላህ ያእሙሩ ያዛል አሉ ነቢዩ። ሙናዲን የሚጠራ ፈየቁል ይላል። ማን ነው የሚጠራው? መላኢካ። ማን ነው የሚታዘዘው? መላኢካ። ማን ነው ያዘዘው? አላህ። በአላህ ትእዛዝ መላኢካ ይጠራል ማለት ነው። ምን ይላል? ፈየቁሉ ሀል ሚን ዳኢን ፈዩስተጃበ ለህ ሀል ሚን ሙስተግፊሪን ፈዩግፈረ ለህ ሀል ሚን ሳኢሊን ፈዩዕጣ። ይሄንን እያለ ይለልባል። ማን? መላኢካ። خلاص ይሄ ሐዲስ ያኛውን ሐዲስ ፈሰረው። መላኢካ ነው በአላህ ትእዛዝ በዛ ለይለ ሱሉሰል ለይል ላይ ወርዶ ሰማኡ ዱንያ ላይ የሚለልበው። ያው እንግዲህ ቁርጡቢ ኢማሙ ቁርጡቢን ካልተቀበላችሁን ማድረግ አንችልም። ቀጥሉና በኋላ እናሰማለን። ጨርሻለሁ። ዮኒ ሰላም ብያለሁ። ሰላም ቆርጠሽ ላኪላቸውን አውርዳት ይለኛል። አንዴ ውረጅና ተመልሰሽ ግቢ። ሰላማችሁ ይብዛ። ቆርጠሽ ላኪላቸውን አውርዷታ ያለ ለምን ቤተሰብ እንደዚህ አይነት እውነት ሲወጣ እኔ ሰላማችሁ ይብዛ። እንዴ እኔ ካይንድ ሆኜ ነው። ምንድነው ጸብ እንዳይፈጠር የተለየ ነገር እንዳይኖር ሰው በምስልምናው ላይ እንዳያዝን ምን በሚል ነው እኔ ምን በቃ አልገባንም ምናምን ብዬ አደባብሽ ያለፍኩት ለምጣዷ ስትባል አይጧ ተለፍ በሚለው። እነሱ ግን የእኔን መልካምነት አይተው ሌላ ቦታ ፖለቲካ ሊሰሩ ገቡ። እውነቱን እየታወቀ እውነቱ ማን እንዳጋ እንዳለ ራሳቸው እያወቁ ከራሳቸው ቪዲዮ ነው እያያቸው ያላችሁት። አለ አካል ያለው የሚሮጥ አለ።
አላህ አካል የለውም የሚል ባህሪ ያላቸው ሁለት ሃይማኖት እንዳለ በእስልምና እንድታውቁ ነው። አንደኛው ሃይማኖት ሀሻብ ነው የሚባለው፣ ሀሻብ መሰለኝ፣ ሀባሽ ይቅርታ፣ ሀባሽ ይባላል። ሀባሽ የሚባለው አካል የለውም ይላል። እነዚህ ደግሞ የነ ሁሱ ደግሞ አካል ያለው ነው ይላል። ይሄ ነው እንግዲህ ያለው በእስልምና ሲጀመር። ሁለተኛ የዋሹበትን ቪዲዮዎች በሙሉ እያወጣ ኮፒ ሊንክ በጣም አድርጉ። ሀቁ ዛሬ ሪቪል ይደረጋል። በቃ ስለጀመሩ እውነታውን እናሳያለን። ከደቂቃው ጀምሮ በ5 ደቂቃ አላህን ለአብራራ ብሎ ነው የገባው። በ5 ደቂቃ ውስጥ 5 ደቂቃ በቃናል። ከዛ 3 ደቂቃ ከዛ 2 ደቂቃ እያለን እንጨርሳለን ነው ያለው። በእጁም የተያዘ ማስረጃዎች ይዞ አልመጣም። ምንም አይነት እንደምታዩት ዝግጅት አልተደረገም። ተጠዳድፎ ምንድን ነው የተፈለገው? እፎይ ተሳዳቢ ነው ዋሽቷል ተብሎ ያው ክሱም ምኑም እንዳለ ተደርጎ ክርስትና የውሸት ነው ተብሎ ለመሄድ ነበረ። ክርስትና የውሸት እንዳልሆነና እውነቱ እንደወጣ ዛሬ አይታችኋል። ስለዚህ እንቀጥል፣ ወደ ሌሎቹ ወንድሞቻችን እንሄድና እንትን እንላለን። ቀጥሉ፣ እውነታው ይወጣል። ኮፒ ሊንክ በጣም አድርጉ። ስድብ የለም፣ አንድም የሚሳደብ የለም። እዚህ ሀቅ ግን ይወጣል። አለቀ። ቀጥሉ። ዮ ሰላም ክርስቶስ ይብዛል። እንዴት አለ? ምናልባት የኔ ታላላቆች አሉ እዚህ መካከል ሰላም ብያለሁ። እውነት እንደመፈለግ እውነትን ለማጋለጥ ካለ ጥረት የተነሱ ሀሳቦች ላይ የተወሰነች ነገር ሪፍሌክት ላድርግና ከዛ በኋላ የኔ ታላላቆች አሉ። እንደው በእድሜ ታናሽ ነኝ፣ ይቅር በሉኝ። እነ ቢኒና አፖሎጂስቲክን ቃልን አስቀምጬ መናገር ተገቢም አልነበረም፣ ግን የተነሳው ሀሳብ ላይ የተወሰነች ነገር ልበልና እንደን ወንድሞቼ ደግሞ በደንብ አድርገው የኔን አቃንተው በደንብ አድርገው ይሄዱበታል። አንድ ነገር አስረግጬ ልናገርና ከዛ በኋላ ደግሞ የሚቀጥለውን ሀሳብ አንድ በአንድ ለማቅረብ እሞክራለሁ። ሜይ ቢ 3 ሚኒት ኦር 4 ደቂቃ ይፈጅብኝ ነው። ከዛ ይዘለም ዮኒ ምን አለ መሰለ፣ እኛ ኦርቶዶክሲያን እኛ ክርስቲያኖች በሐሰት ወይም ደግሞ ተረትን ነግረን ወይ ውሸትን ነግረን ለክርስቶስ የምናመጣለት ነፍስ የለም። በደንብ አዳምጡኝ። ለክርስቶስ በሐሰት በውሸት የምናመጣለት ምንም አይነት ነፍስ የለም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በእኔና በቃል የሚያፈር ቢኖር አለ ሰው የምነግርህ የክርስቶስ ወንጌል እውነትና እውነት ነው። በቃሉ አፍሬ ስለ አንተ አጣምሜ የምነግርህ ምንም አይነት ወንጌል የለኝም። እዚህ መካከል የተገኙ ወንድሞችን እፎይን ጨምሮ ስለ አንተ ተብሎ የሚቀየስ ወይም ደግሞ የሚጣመም ኦርቶዶክሳዊ ትምህርት የለም። እኛ ዘንድ ቅዱስ ውሸት ወይም ደግሞ ተቂያ የሚባል ነገር የለም። ዋሽቼ ባመጣለት ወይም ደግሞ ይችን ነፍስ አታልዬ ባመጣለት ጎሽ ደግ አደረክ በርታ የሚለኝ አምላክ የለኝም። ይህን ነገር በደንብ ልብ አድርጋችሁ አዳምጡ። በእስልምና ግን ተቂያ ይቻላል። ከማስረጃ ጋር አስደግፈን ምናልባት ጊዜ ካለን በደንብ አድርገን ማየት እንችላለን። ተቂያ ወይም ደግሞ ቅዱስ ውሸት እየተባለ የሚነገር ነገር ስላለ ማለት ነው። ይሁንዬ እዚህ ለተሰበሰቡ ሰዎች የተወሰነ ነገር ለመናገር ያክል ወሃቢያና አህባሽ የሚባሉ በሁለት ጽንፍ ቆመው የሚራገጡ ሁለት ጎራ የተከፈሉ የእስልምና መድረኮች አሉ። በኢትዮጵያ ምድር ውስጥ አንደኞቹ ወሃቢያ ይባላሉ። በ18ኛው መቶ ክፍለ ዘመን ነው የተመሰረቱት። በማነሱም በሙሐመድ ኢብኑ አብዱል ወሃብ የሚመራ ነው ግሩፑ ማለት ነው። እርሱም ደግሞ ሐሳባቸውና ዓላማቸው ምንድነው? ወደ ቀደመው ወደ መሐመድ ዘመን መመለስ የሚል ማለት ነው። መሐመድ ምን አይነት ስብዕና አለው? ክርስቲያኖች እንዴት ያሳድዳል? አይሁዶችን እንዴት ያሳድዳል? ወደ በኋላ በማስረጃ የምናይበት ነው። እንደው ለታደመው ሰው ወይም ደግሞ በመካከላችን ላለው ሰው ስለምንድን ነው የሚያወሩት የሚለውን ነገር ትንሽ ክላሪፋይ ለማድረግ ነው። በሌላ ደግሞ ጽንፍ የቆመው ደግሞ አህባሽ ወይም ደግሞ አልሐባሽ እየተባሉ ይጠራሉ። ምንድነው እነሱ ደግሞ በሼህ አብዱላህ አልሐረሪ አልሐበሽ የተመሰረቱ ናቸው። እነሱ ደግሞ አሁን ዮኒዬ ስናድግ ከሙስሊሞች ጋር ነው ያደግነው። በጉርብትና ጨው እየተዋዋስን ስኳር እየተዋዋስን አብረን ያደግነው እንላለን። ሰው እነዚህ ናቸው አልሐበሽ ማለት ወይም ደግሞ አህባሽ ተብሎ የሚጠሩት ማለት ነው። ወሃቢያ ገዳይ ምን እንደዚህ ፖለቲካ የሚወዱ ተቂያ የሚባለውን ነገር እንደሚወዱ በደንብ አድርገን በኋላ ላይ በማስረጃ እንሄድበታለን። ከኔም የተሻለ ወንድሞች ስላሉ በደንብ አድርገው ስለሚሄዱበት ማለት ነው። በጣም የሚገርም ነገር ዮኒ ትላንትና ከጠፋው ጥፋት በላይ ዛሬ እያጠፉት ያለው ነገር በጣም እጅጉን በዝቶ እየታየኝ ነው። በእኔ በኩል ትላንትና የወደቀው ውድመት አለ። ዛሬ ደግሞ ያንን ውድመት አባብሰው ዱቄት እያደረጉት ነው።
እመነኝ። ትላንትና ዮኒዬ ብዙ ሰው አልገባውም ነበር። ያልገባው ነገር ምንድን ነው? እፎይ ታርጌት አድርጎ የሄደው ነገር ይሄንን ነበር። በእስልምና ዘንድ ሁለት አይነት ጽንፎች ጎራ ለጎራ ተያይዘው የሚዳረቁና የሚነታረኩ ኦኬ። ከዛም ባሻገር ደግሞ በአላቸው አምላክ ላይ ጎራ ለይተው እየተከራከሩ አንድን አምላክ እንደማያመልኩ አስተምህሮ እንዲሁም ደግሞ የእምነት ችግር እንዳለባቸው እፎይ በይፋ አሳይቶ ከዚህ በኋላ እኛ ምን ክርክር ውይይት መጥራት አይጠበቅብንም። ለምን? ቅድም እንደተመለከት ነው እህታችን ቆርጠሽ ላኪላቸው በደንብ አሳይታለች። እኛን አይወክለንም። እኔ አንተ ጋር ከመምጣቴ ቅድም እፎይ ጋር ከመግባቴ በፊት ከ10 ምናምን በላይ የውይይት ጥሪዎችን ተመልክቻለሁ። ከኛ ከክርስቲያኖች ወገን አይደለም፣ ከገዛ ከሙስሊሞቹ ወገን። አንተ እኛን አትወክለንም፣ ና ከእኛ ጋር ተወያይና እውነተኛ ሙስሊም ከሆንክ አሳየም ብለው ማለት ነው። ይሲ ለ200 እና ለ300 ዓመት የማይነቅሉትን ትልቅ አስተምህሮ ነው ተክሎባቸው ሄደው። ኦኬ። ይሄንን ነገር ደግሞ የደረሰባቸውን ኪሳራ ለማስማማት የደረሰባቸውን ኪሳራ ለማጣጣል የሚሞክሩበት መንገድ ደግሞ እፎይ በቀደደው እናንተ ጨርሱት፣ ራሳቸው ብክንክን አድርገውት እያደረጉት ይገኛል ማለት ነው። ደግሞ የተራ በጣም የሚያሳዝን ነገር ፖለቲካም እኮ አሰራር አይነት አለው አይደል? እንደው እኛ እኮ ፋራ አይደለንም። ስፔሻሊ የአዲስ አበባ ልጅ ነኝ እኔም የሆነ አንተ የሚሸገር ልጅ ነኝ። ኢማጂን ማንም ክርስቲያን ባይ ዘ ወይ መሀይም አይደለም ወይ ደግሞ ማንም እዚህ ቲክቶክ ሚዲያ ላይ የሚጠቀም ሰው አትሊስት ቲክቶክን ለመክፈትና ወደ ላይቭ ለመግባት እስከ 4ኛ እስከ 5ኛ ክፍል ይቆጥራል። ዝም ብሎ አይገባም። we are not stupid ማይንድለስ አይደለንም። የሚሰራውን ፖለቲካ በደንብ አድርገን እናውቃለን። ከዛም ሻገር ሲል ደግሞ አልጠበቅኩኝ። የሚገርም ጆዬ ይቅርታ ያልጠበቁት ምንድነው? እኔ አረጋግጫለሁ ብዬ አስቤ ነው። ገብቷል። በዚህ ነገር ላይ በቃ ሰው በውስጥ ያብላለዋል፣ ራሳቸው የሚጠይቁት ነገር ይኖራል በሚል ነው። እነሱ ዛሬ ጀግና እየተጫወቱ መጡ፣ በተወሰነ መልኩ ማለት ነው። ናው እውነታውን መዘርገፍ አለብኝ። ሰው እንዲያውቀው ማን ተዘጋጅቶ ማን ሳይዘጋጅ እንደመጣ ማን ሁለት አምላክ እንዳለው መታወቅ ይቻላል። በቀላሉ ይኸው ቆርጠሽ ላኪላቸው። የራሳቸው አይወክለንም እያሉ ማንም ኦርቶዶክስ እሱ አይወክለኝም አላለም። እፎይ ማን አንድ ኦርቶዶክስ ወጥቶ እፎይ አይወክለንም፣ ይሄ የተነጋገረው ነገር ትክክል አይደለም፣ ዋሽቷል እፎይ አልተባልንም። እናንተ ቤት ነው የውጣጣ ያለው። ምን ያለው እሱ አይወክለንም እያላችሁ የወጣችሁት እናንተ፣ አምላካችን አካል የለውም ያላችሁት እናንተ፣ በዚህ ነገር ላይ ፉክቻ ውስጥ የገባችሁት እናንተ። ስለዚህ ማን ነው ትክክለኛ ስራ የሰራው? ማን ነው እዛ ቦታ ላይ እውነት የተናገረው ተብሎ ቢባል እፎይ እንጂ ሌላ ያኛው ሁሱ ሊሆን አይችልም። ምንም ያመጣው ነገር የለም። ሁሱ ነትን ምንም የቀየረው ነገር የለም በኦርቶዶክስ ላይ። በዚህ ላይ ደግሞ ዋሽተው ሻሃዳ ያዙ ብሎ የዋሸውን ነገር ሁላ ይኸው እነሱ አሳይልኝ ቪዲዮውን እያንዳንዱ ኮፒ ሊንክ ታፕ አድርጉ የኔዎቹ አደራ። ፖለቲካ ሊሰሩ ስለሆነ ዲባንክ እናደርገዋለን። ኮፒ ሊንክ ታብታብ አድርጉ፣ በደንብ ቤቱን ሼር አድርጉ። ይታወቃል ሀሳብን በሀሳብ ከመሞገት ይልቅ ላይክ እንትን በማድረግ ነው የሚታወቁት፣ ቤትን በማዘጋት ስለሚታወቁ ማለት ነው። ከገዛ ወገኖቻቸው እየቀረቡባቸው ያለውን ክስ አንድ ቪዲዮ ላስመልክታል። እጅ አለው፣ እግር አለው፣ ጭንቅላት አለው፣ ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይሄን ነገር እንደው አላህ ይግደለው ብሎ ይሄን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፈው። እንደው አላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ አኖረው እንደዚህ አላህ ብለው ሰይመው ባታለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። የማታ ውይይት ኢማጂን ቪዲዮ በመሀል ነው የምታደርገው። ለምን ታውቃለህ? አንድ ላይ ሲሆን ቪዲዮ ልክ እንደ ቆርጠሽ ላኪላቸው ያስወጣሃል። ስለዚህ በመሀል ቪዲዮን ታደርጋለህ፣ ሀሳብን ትገልጻለህ፣ በመሀል ቪዲዮ ታደርጋለህ። እንደዛ አድርገው። የእሷን ትንሽ እንትን ያለባትና ተመልሳ የገባችው ለዛ ነው።
ትክክል። እሺ ዮኒ እንግዲህ ሲልስ እንደሰማው ኡስታዝ አላህን የተባለውን አካል አላህ ይግደለው እያለ ነው። አላህን አላህ ይግደለው። ኢማጂን ጋይስ፣ ይሄ እጅ እግር ምናምን ያለውን አካል አላህን ይግደለው እያለ ነው። እርስ በርሳቸው ሳይስማሙ እፎይ ላይ ለመለጠፍ ይሞክራሉ ማለት ነው። ከዛ ባሻገር ደግሞ ዛሬ የተሰራው ፖለቲካ ላይ ምን አይነት ፖለቲካ ተመልክተናል። ባይ ዘ ዌይ አንድ ነገር ዳሜጅ ከደረሰ በኋላ አትሊስት አንድ ዲቤት ከተደረገ በኋላ አትሊስት በትንሹ 15 ቀን መብላላት አለበት። በትንሹ ማለት ነው። ይህም በትንሹ ነው። ወር እስከ 2 ወር ሌሎች ዲቤቶች አይደረጉም። በዚህ ዲቤት ጉዳይ ላይ ሀሳቦች ይሰጣሉ፣ ይተነተናሉ። ከምን አንግል ነው እንደዚህ የተባለው የሚለውን ነገር ከሁለቱም አካል ያለው ኡስታዝ እዮዳብ ገቡ እኮ እነሱ ዳይሬክት ዛሬ ኡስታዝ እዮዳብ በገዛ እጃቸው እያፈራረሱት የትላንቱን የእፎይን ስራ በደንብ አድርገው እያሳዩበት ይገኛሉ። ይችል ነገር ልበልና ለወንድሞቼ ቦታው ልልቀቅ። ዮኒዬ ባይ ዘ ዌይ እስከዛሬ ድረስ እፎይ ዋጋ የከፈለበት የተሰደደበት የተወጋበት ከዛም ባሻገር ሀብት ንብረቱን ጥሎ የተሰደደበት ዩሲ ከቤቱ ሲያባርሩት ተመልክተናል። ኦኬ ዳይሬክትሊ አታክ የተደረገበት የተሰደበበት ዋሽተሃል ውሸታም ነህ የተባለበትን ነገር ትላንትና በገዛ ኡስታዛቸው በመጅሊሱ ዘንድ እውቅና በተሰጠው ሚሊየንስ ተከታይ ባለው ሰው እስከዛሬ ድረስ ያወራውን ነገር ኢግኖሌጅ አስደርጓል። አፈርማቲቭ አድርጎ ወይም ደግሞ ከእርሱ ማረጋገጫን አድርጎ አይደል እጃለው አለው እግራለው አለው እስከዛሬ ድረስ እፎይ ሲያወራው የነበረው ነገር በሙሉ ምንድነው ትክክል ነው ማለት ነው። ከዚህ በላይ ምንም አይነት ድል የለም ባይ ዘ ዌይ ማለት ነው። ስለዚህ ማንም ሰው ዛሬ ጣቱን ጠቁሞ እፎይ ሐሰተኛ ነው እፎይ ውሸታም ነው ማለት አይችልም። ስለዚህ እፎይ ወንድማችን እንደው አሁንም ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ ይሸፍነው ይጠብቀው። አሁንም መንፈስ ቅዱስ አንደበቱን ያከናውንለት። ገና ብዙ ነፍሳትን ወደዚህ ቤተክርስቲያን ይጨምራል። ኤክሰፕት እናደርጋለን እኛ ደግሞ የሚመጡ ነፍሳትን በሙሉ ኤክሰፕት እናደርጋለን እንቀበላለን ማለት ነው። ሶ እፎይ ወንድማችን ትላንትና 2 ነገርን ሰርቶ ወጥቷል። ኦኬ የሚያውቅ ያውቀዋል። እነሱ ሙስሊሞች ገብቷቸዋል። የገባበት ማዕዘን የተናገረው ንግግር ወይም ደግሞ ሊያስረግጥና ሊያስረዳ የፈለገውን ነገር በደንብ ተረድተዋል። that's why ዛሬ የወደ አቤት ገብተው እየየ ያዙ ይልቀቁኝ ያሉት ማለት ነው። they know it ምን ያህል ዳሜጅ እንዳደረሰ ገብቷቸዋል። በሁለት ጎራ ሆኖ በውሸት ኢቭን ቆይ ማስረጃዎችን ወደ በኋላ ላይ እንደው እንዳያስጠላ በጩቤ እንደሚወጋጉት አካል ይሁን መስጊድ ውስጥ በጩቤ አሳያለሁ እነዚህ 2 ጽንፈኞች ይዘጋባል አባቴ እሱን ካሳየ ይዘጋል እንደሚወጋጉ ሁሉ ማለት ነው። ሰው እነዚህ 2 ጽንፈኞች በሐሳብ እንዲስማሙና በሐሳብ እንትን እንዲሉ አድርጓል። ከዛ ባሻገር ደግሞ እድሜ ልኩን ሲወቀስበት የነበረውን የሐሰት ትርክ ውሸታም የተባለውን ነገር ዘግቶት ለአንዴና ለመጨረሻ ጊዜ ሲል አድርጎት ፋይሉን ዘግቶ ወደ መዝገብ ቤት መልሶ ወንድማችን በድል ተመልሷል ማለት ነው። ሶ የምትሰሩት ፖለቲካ እናንተን እየጣለ እንጂ ክርስትናን ከፍ እያደረገ ያለ ነገር ነውና እኛ ምንለው ዮኒም እንደሆነ ታውቃለህ። በርቱ ጎ ሄድ ፖለቲካችሁን ስሩ ዋሹ። ለምን እኛ የምንሰራውን ስራ ምን እያደረጉልን ነው? ሪዲዩስ እያደረጉልን ነው፣ እየቀነሱልን። ታንክ ዩ ቬሪ ማች ዮኒ በጣም ነው የማመሰግነው። እናንተ ወንድሞች እያላችሁ ግን እኔ ማውራት ትለያለህ። ምንም ችግር የለም። በጣም ደስ እያለኝ ነው እውነቱ እየወጣ ስለሆነ እርስ በራሳቸው ጋር ያለ ችግር እንደሆነ ከኦርቶዶክስ ጋር እንዳልሆነ ራሳቸው ጋር አሁን ምልክት ናቸው። ራሳቸው 2 አምላክ እንዳላቸው እያየን አንደኛው አካል ያለው አንደኛው አካል የለውም የሚል የሀባሽና ምንድን ነው የሚባል ወሃቢ የእሱ እንደሆነ ትላንትና ኤክስፕሌን ተደርጓል። እንደው እኔ ገብቶኛል በደንብ ግን ምን ይሁን በቃ ይረጋጋ ይቅር በሚለው ሀሳብ ላይ ነበር እኔ ያደረግኩት። እንዳያችሁት ህዝቡም ይፈርዳል። እነሱ ግን ገብተው ፖለቲካ ሊሰሩ ፈለገ። ፖለቲካ ሊሰሩ ከመጡ ደግሞ እውነታው መውጣት አለበት። የተጀመረው ራሳቸው ናቸው። እዮዳብ ቤት ገብተው ኤክስፕሌን ሊያደርጉ የፈለጉት እነሱ ናቸው። ለምን የሆነት ቪዲዮ ሰራላቸው። ያውቀዋል ሲስተሙን፣ ሶሻል ሚዲያው ሲስተሙን ስለሚያውቀው ሮጠው ሲገቡ ደግሞ ጎሉን በደንብ ተደርጎ አሁን በምታዩት ሁኔታ የእናንተ ስራ እየወጣ ነው አደባባይ ማለት ነው። ስለዚህ ብቁ የሆነ ችሎታ ያለው ብቃት ያለው እውቀት ያለው ሰው አይደለም። ሁለተኛ 2 እንደሆናችሁ ሰው አውቆታል። አሁን ከየት ነህ ተብለህ ነው የምትጠየቀው? ወሃቢ ነህ
ወይስ ሀባሽን ነው የምትከተለው ተብለ ነው የምትጠይቀው። ምክንያቱም ወሃቢ አካል ያለው አላህን ያመልካሉ፣ ሀባሽ ደግሞ አካል የለውም አላህ ብለው ያመልካሉ። ይሄ ነው ልዩነቱ። በዚህ ላይ ደግሞ የሚደረገውን ራሳቸው የሚሉትን ቪዲዮ እያወጣን ከነ ማስረጃው ማስረዳት ነው። አለቀ። ተሳው ቀጥሉ ሌሎቻችሁ። ምናልባት መፍረጥ ካለብኝ አፍሪካ ወንድሞችም አሉ። ከዛም ባሻገር ደግሞ አህባሾች ከመጡ አስገባቸው። ይውልሲ እኛ የምናወራውን ነገር ከገዛ ከእነሱ ወገን ከሆኑት ከሙስሊሞች ቃል ትሰማለህ ራስህ ማለት ነው። ይውልሲ መፍረጥ ካለብኝ አፍርጠኝ ፓፓ። እግዚአብሔር ያክብርልኝ። ታንኪ በጣም ጆ አትውረድ። እኔ ለአህባሾቹ እኔ ቦታ ለቃለሁ። ሰላም ብያለሁ። ማኛው ሰላም ብሮ አለን እነ ቢኒ ቤላ ቃል ስጋ እዚህ ጋር ያሉ በሙሉ በእውቀት እስልምናው ላይ በተለይ የሚያገለግሉ ወንድም እህቶች ናቸውና እነሱ ካሉ በቂ ነው። አንድ ቦታ ለአህባሽ ለቃለሁ። ግን ከዛ በፊት አንድ ማለት የምፈልገው ነገር ትላንትና እንግዲህ ለአመታት ሲሰራበት የነበረው እፎይ ላይ እንዳጠቃላይ ደግሞ ክርስትናውም ላይ ካራክተር አሳሲኔሽኑን ነው አሳሲኔት ያደረግነው ብዬ ነው የማስበው። እንግዲህ ከፕሮግራሙ ከመደረጉ በፊት ጀምሮ አንተም በጣም ጥረት ስታደርግ ነበር። አንድ ቪዲዮ እኔም ሰርቼ ብዙ ሰው ነው ያየው፣ ከ700,000 ሰው በላይ እንዲደረግ እንዳይቀሩ ማለት ነው። ሰዓቱ ከደረሰ በኋላም ደግሞ ያደረከው ጥረት እያየው ነበረ እንዳይቀር እና ሞሮፍ ሞዴሬት ለማድረግ እየሞከርክ ነበረ እያየው ነበረ ከመጀመሪያው። ከተደረገም በኋላ ትላንት ጃፒ ምናምን ነመኩ ባሉበትም ስታወሩ እየሰማው ነበር። እንደውም ድጋሚ ቢያደርጉ የሚል አይነት አይዲያዎች ሲነሱ እና አንተም ሆስት የማድረግ ችግር እንደሌለብህ በሐሳባቸው አልተስማማውም። የዛኔም ቢሆን ግን ሞዴሬት እያደረክ የነበረው ነገር ግን ተመችቶ ነበር። ምክንያቱም ቢያንስ አንድ ሰው ያስፈልጋል የሚያቀራርብ። አሁን ትላንት አንተ ባትኖር በዛች ሐሳቦ ሊያመልጡ ነበርና ሞዴሬት ማድረግ በዚህና በዛ መሀል ላይ መሆን ተመችቶ ነበረ። ግን እንዳየኸው ነው ያ ሁሉ ጩኸትና እንትን የት ነበርን ካልክ ምጥ ክፍል ነው የነበር ነው ይዘወይ ሌበር ዋርድ ማለት ነው። ምን እያዋለድን ሁለት አላህ እያዋለድን። አዎ ምጥ ላይ ምን ይበዛል? ጩኸት ይበዛል፣ እሪታ ይበዛል፣ መንቆራጠጥ ይበዛል፣ ያዙኝ ልቀቁኝ ይበዛል። ከዛ ምን ይመጣል? ልጅ ይመጣል። ለዛው መንታ ማለት ነው። ለዘመናት ሲደብቁት የነበረው ያቂዳ ጉዳይ ያንዱ አላህ እኮ አንዱ ይግደለው እያለ ነው። የሰማው ነው አይደል? አሁን እኛ እዚህ ጋር ስናወራ ፖለቲካ ይመስላል። እነሱ አንዱን ይሄ እኮ ገበያ ቢወጣ ማንም የማይገዛው ጣዖት ነው የሚለው። ይህንን ለዘመናት እፎይ ሲያወራው ተሳዳቢ ነህ ሲሉት ነበርና ትላንት ግን ያው እግዚአብሔር እንደሚባለው ዓለም ትዞራለች አይደለ? ውሸት እግዚአብሔር ይመስገን። እፎይ ትላንትና ራሱን ነፃ ወጣ። የተኛው እንቅልፍ ሳስበው ልነግራቸው አልችልም። ነፃ የወጣበት ቀን ነው። መስዋዕት ሊያደርጉት የፈለጉት ሰው ነበረ። ትላንት ግን በራሳቸው አንደበት አካል ያለው አካል የሌለው የሚሮጥ ባት ያለው ወገብ ያለው ቁርጭምጭሚት ያለው ጥፍር ያለው ተብሎ ኤክስፕሌን ሲደረግላቸው ራሳቸው ወጥተው ስላልቻሉ ወጥተው ዘረገፉት። አለቀ። ይሄን ያየ ነው። ራሳቸው መባላት ጀመሩ። ራሳቸው የኛ ያንን ክለውም ጣዖት ነው እያሉ ሲባባሉ ራሳቸውን ዘርግፈው ቁጭ ያሉ። ስለዚህ እፎይ ተሳዳቢነቱ ነፃ ወጥቷል። እፎይ ትላንትና ራሱን ነፃ ወጥቷል። እኔ እንዲያውም በጣም ይቅርታ እፎይ፣ ያንተ ሳይሆን ከአንድ ሰው ይልቅ ለምን አንተን ኦልሬዲ ጠልተውሃል፣ ምንም የሚቀየር ነገር የለም፣ ስለዚህ ችግር የለውም በሚለው ነበር። አሁን ግን እውነታው ያንተ ስለወጣ እኔም ደግሞ ስለሸፋፈንኩ ትላንት ራሳቸው ፖለቲካውን ዛሬ ባይሰሩ ሰላም ይፈጠር ነበር። ገባ? ሌላ ጊዜ በፍቅር ዲቤት ይኖር ነበረ። ግን ራሳቸው ወጥተው እዮዳቤ ገብተው ፖለቲካውን ድብልቅልቁን ለማውጣት ቁማር ሊጫወቱ ስላሰቡ ገስቧ እውነታው ወጥቷል። እፎይ ወንድሜ በጣም ይቅርታ፣ በርታ። ከእውነት ጋር ነው የቆምከው። እግዚአብሔር ሐዋርያ ናት። ሐዋርያ እፎይ ስለሆንክ እግዚአብሔር ይጠብቅ። እኔ ይቅርታ እንደምትቀበል እርግጠኛ ነኝ። ለመሸፈን የፈለግኩት ለፍቅር ብዬ ነው።
ለጸብ ሳይሆን ለፍቅር ብዬ አንደርስታንድ ያደርጋል እኮ ማንም እያደረክ የነበረው ነገር ሁሉም ስለሚገባው፣ ምክንያቱም መሆንም አለብህ። ካልሆነ እኛም ወደ አንተ አንቀርብም፣ እነሱም ወደ ማምለጫ ነው የሚሆነው። ስለዚህ የምርም ልብ ያለው ሰው እንዲወያይ ከተፈለገ መሀል ላይ ሆነ ነገሮችን እንትን ማለት ክፋት የለውም። እርግጠኛ ነኝ በዛ ነው የሚረዳው ማለት ነው። ኤንዌይስ እኔ ካስፈላጊ ከሆነ መለሳለሁ። እንትኖችን እድል ስጥልኝ። አንዳንድ ቪዲዮዎች አህባሾቹን በተወሰነ መልኩ ብታቀርባቸው ደስ ይለኛል። ያው ቁርጠሽ አላኪለት በደንብ እኔም ጋር ሁሉም ጋር እየገባች ስለምታሳይ በቂ ነች። ግን እኔ ልል የፈለኩት አህባሾች ይኸውልህ ከመጅሊሱ ጀምሮ ሚዲያውን የተቆጣጠረው ማን ነው? ወሃቢያ ነው። ይሄ አካል አለው ጥፍር ቁርጭምጭሚት ምናምን አለ ብሎ የሚያምነው ክፍል ነው። በተለይ ሀጅ ሙፍቲ ከሞቱ በኋላ በሳቸው ቴክ ኦቨር አድርገዋል። ሚዲያው ላይ የምታያቸው እነዚህ ኡስታዝ ምናምን የሚባሉት ከትላንቱም ጀምሮ ያሉት እንዳለ እነሱ ናቸው ማለት ነው። ያ እነዛውን ድምፅ የላቸውም፣ የታፈኑ ናቸው። እነሱንም እያሰብክ እንድትሰጣቸው ታችሉና ይለቅና በደንብ የእናንተ ሀሳብ ይለቅና እነሱ ገብተው ኤክስፕሌን ያደርጋል ምን እየተሰራባቸው እንደሆነ፣ ምን አይነት ሴራ ኢትዮጵያ ላይ እንዳለባቸው ኤክስፕሌን ያደርጋል። ያ ሀሳቡን ግን መጀመሪያ እናንተ ጨርሱ። ሰላም ይሰማል? አዎ ሰላም ይብዛልኝ። ሰላም ነው። ይቅርታ አንዴ ሎርድ ስለሆነ ታስቀድመኛለህ። በጣም ይቅርታ መውረድ እሺ ቢኒሻዬ እናንተ በፈለጋችሁት። አዎ ዴቪን ልጠይቀው እና እሺ ዮኒዬ እንዴት ነህ? ሰላም ብያለሁ። ሰላም ይብዛ አባቴ። ያገኘው ደስ ብሎኛል። እሺ መልካም። ምን አለ መሰለህ ዮኒ፣ ትናንትና አንተ መሀል ላይ ሞዴሬተር ሆነ ነገሮችን ለማመቻቸት እየሞከርክ ነበር። በጣም ጥሩን ስራ ነው የሰራሁና ይሄ ዋሃብያ የሚባለው ይሄን ከተጠቀሙበት በኋላ ግን ኢቭን በአንተ ላይ ራሱ እኔ በጣም ነው ያዘንኩት። ዮኒ እንግዲህ ብር ተከፍሎት ነው እንደዚህ ያደረገው የሚል ሲሰሩ ቪዲዮ ሁሉ አለኝ እና ምናልባት ካስፈለገ ልናሳይ እንችላለን። በአንተ ላይ ኧረ በፈጣሪ አሳየኝ። በዚህኛው ስልኬ ስለሆነ ቤላ ለአንቺ ልላክልሽና ወደ ውስጥ ስገባ እንዳታወርደኝ። ቤላ ትከፍተዋለች። አንዴ ለቤላ ላክ። ጉድ ጭራሽ ዮኒ ማኛ ተከፍሎት ነው ተጀመረ ወይ? መድኃኔዓለም ከዚህ ባሰ እናሳያለን። ዮኒ ገና ከዚህ ባሰ ሴራ ይሰሩታሉ፣ እናሳያለን። ኧረ ተባረኩልኝ። እሺ የሚያሳይ ራሱ አንዱ እንግዲህ አንተ ባልሰማበት ገንዘብ ተከፍሎታል የሚሉት እስቲ ቪዲዮን ይኸውና ምን አይነት ውሸታምና ቀጣፊ እንደሆኑ ከዚህ ትረዳለህ ብዬ ተስፋ አደርጋለሁ። ለነሱ ለመሸፈን እንደዚህ የሚሯሯጡ አብዛኞች እንግዲህ ድራማ እየሰሩ ነው ማለት ነው። አንተ ላይም ድራማ እየሰሩ ነበር ማለት ነው። አንተ ለእውነት ለጽድቅ አንተ መሀል ላይ ሆነ በማድረግ እነሱ ግን ድራማ እየሰሩበት እንደሆነ ተመልከት። ይሄ የውሸት ድራማ ባህሪያቸው ነውና ሌላ ልክልሽ ይደግማል። ዋትስአፕ ላይም ቴሌግራም ላይ ቀድሞ የገባልሽ ላይ ከፍተሽ አሳይ። ሙቤ ቤት ነው ሙባረክ የሚባለውን ልጅ ታውቀዋለህ ይመስለኛል። አዎ እኔ ከዚህ በፊት አካውንቴን አብረው ከሱ ጋር ተባብረው ያዘጉት። አሁን ተገኘ አባቴ፣ ዋሃቢ ተገኛችሁ አባቴ። አሁን እስቲ እውነታ ይወጣል ዛሬ። መልካምነት እንደዚህ ነው። ዋሃብያ መልካምነት ያስከፍላል። አያቸው አይደል? አሁን እንደዚህ ነው የሚያደርጉት እነሱና እንግዲህ ዳውንሎድ ታርገውና መልካምነት ምን ያህል ትላንትና ህዝቡ ስላየ እግዚአብሔር ይመስገን። እኔ ለማቻቻል ያረኩት ነገርን አይታችሁት፣ ለማቻቻል ዛሬ ዮኒ ማኛ ላይ ቁማር ተሰራ የምታዩት ራሳችሁ ታያላችሁ። ሪከርድ ታደርጋላችሁ፣ ኮፒሊንግ ታደርጋላችሁ። በማስረጃ ነው። እኔ ቤት ያለ ማስረጃ ማውራት የለም። ዛሬ ጉዱ ይፈላል። ኮፒሊንግ አደራ፣ ኮፒሊንግ እያደረጋችሁ እውነታውን እንድትረዱ እናደርጋለን። ምን እየተሰራ ነው፣ ወሃቢ ምንድን ነው ያሰበው የሚለው ቤላ እስክትመጣ እየጠበቅኩ ነው። ሀሳቤን ልቀጥልና ዮኒ ጎሄድ ምናልባት እሷ መሀል ላይ እንትን ትላለች። ሌላው ከደረሰልሽ ቤላ የንገርኝና አልጀምር። ዳውንሎድ አደረገልሽ ትንሽ አንዴ 80% ነው። ሰላም ብያለሁ ሁላችሁም። እንዴት ዋላችሁ? እንዴት አመሻችሁ? ይቅርታ በጣም እሺ ቤላ
እሺ ለማንኛውም ሌላው የምናገረው ሲደርስልሽ ማለት ኦኬ ቀጥይ ዛሬ አግኝታለች ችግር የለውም ኦኬ ይሰማል በደንብ የኔ ድምፅ ኦኬ ነው ቪዲዮ የሰራው ዛሬ ማኛው ተከፍሏታል ዛሬ አግኝታለች ችግር የለውም እሱ ቆርጧል እኔ ብቻ ይቻትምጣ እንጂ የፈለጋችሁትን ነገር ጸዋቴን እቀይራለሁ ብሏል ጆኒን አረጋችሁብን እኮ ፎክራችሁ ራሳችሁ ቀጥራችሁ ራሳችሁ ሰዓት ሰጣችሁ ራሳችሁ ቶፒክ ሰርታችሁ ቤቱን ከፍቶ ሆስት መግባት ሰው ያቅተዋል። ውይ 80 ሺህ ህዝብ ወላሂ በታሪክ አላየው እንደዚህ ሰው ጓጉቶ ጠብቆ ሰዓቱ ደረሰ ብሎ ሰዓቱ ስንት ደቂቃ ቀረው ብለን እንደዛ ሆነን ግን መጨረሻችሁ ማይሰሩት ታሪክ የለም ድራማቸው ተሻልከ። ለማንኛውም ዛሬ ቀመር ነው የሰሩብን ሙቪ ወላሂ ትክክለኛ ቀመር ነው የሰራብን ሰውየው። ግን ችግር የለውም ይሁን። ዋናው ነገር ሰው በዚህ ራሱ እውነትን መረዳት ይችላል። ማን ምን እንደሆነ እውነታውን መረዳት ይችላል። ተረጋጋሚ ምንም አይነት እዚህ ጋር ኤክስፕላኔሽን የምንሰጥበት አሪፍ ነው። ኦኬ ቀጥታ እዚች ጋር እንግዲህ ይሁንዬ ትላንትና አንተ ገብታ ምናምን ነገር ናክ ያደረገው ምናምን ብለው ድራማ ሰርተው እፎይ እንደቀረ አይነት አክት ለማድረግ የተደረገ ጥረት ነው። ከመምጣቱ በፊት የተናገሩት ንግግር ነው ማለት ነው። ያው በምታዩት መልኩ ደግሞ እኔ በደንብ አድርጌ አምጥቼ እንድወያዩ አድርጌያለሁ። ይዋቸው ከዚህ በፊትም የኔን አካውንት ተባብረው ያዘጉት እነዚህ ናቸው። በምን ጉዳይ እውነት እንዲወጣ ዋሃቢ አይደለም ምንምና ከዚህ በኋላ እውነትን ከመናገር ወደኋላ አልለም። የሰራችሁ ስራ ውሸታችሁ ማንነታችሁ እናንተ ነው። ዛሬም ፖለቲካ ልትሰሩ የመጣችሁት እናንተ ናችሁ። ዋሃቢዎች ሶሻል ሚዲያ ላይ ለካ ሌሎቹን ሀባሽን የምታሳዱት እናንተ ናችሁ። እኔ ደግሞ ዲፋይን አድርገዋለሁ። ሀባሾች እዚህ ፔጅ ላይ ኤኒታይም ፈቅድላቸዋለሁ። መጠው ሀሳባቸውን ይገልጻሉ። እንዳትናደዱ። የእናንተ አላ አካል አለው፣ የእነሱ አላ አካል የለው። ስለዚህ በዚህ ጉዳይ ላይ በደንብ አድርገን እንናገራለን። ቀጥሉ። እውነታው ይሄ ነው። በምታዩት መልኩ የሚሰሩት ድራማ ይሄ ነው። እናንተ በምታዩት መልኩ ቀጥሉ። መልካም እሺ፣ እናመሰግናለን። ዮኒ በቃ ይሄ ነው ለውለታ የመለሱት መልስ ይሄ ነው። ይሄን እንድታውቀው ብዬ ነው። ሌላው ትላንትና እፎይ ባነሳው ሀሳብ ላይ ትንሽ ግራ መጋባት እያየው ነው። በእርግጥ ሰው ላይገባ ይችላል፣ ብዙ ሰው ላይገባ ይችላል። ሀሳቡ ምንድነው? እፎይ የነበረው ሀሳቡ በሁለቱ መካከል ያለው ልዩነት የማሳየት ነው። ምክንያቱም ከዚህ በፊት የነበሩት ውይይቶች በኦርቶዶክስ እና በእስልምና ወይም በክርስትናና በእስልምና ላይ የመጽሐፍ ቅዱስ ላይ የሚደረጉ ነው። ያ ብቻ በቂ አይደለም። በራሳቸው ውስጥስ ያመጡትን አምላክ አንድ ነው ወይ ይቀበሉታል ወይ? እነሱስ ራሳቸው እንዴት ነው እምነታቸው የሚለውን ማሳየት ነው። በመጀመሪያ የነቢያት ሃይማኖት ነው ከማለት በፊት ኢቨን በራሳቸው መጽሐፍ መሐመድ ያመጣውን አላህ እንኳን ይቀበሉታል፣ እንኳን እንደ ነቢያት እርስ በርሳቸው ይቀበሉታል የሚለውን ማሳየት ነበር አለማው። ያ ደግሞ ተሳክቶለታል። አስቀድሞም ነግሯቸዋል። ውይይቱ በዚህ ነው የሚሆነው እና ይሄን ነገር አነሰዋለው ትልቅ ምት ነው የምትመቱት ብሎ ነግሯቸዋል። ይሄን እያወቁ ነው የገቡት። ሳይናገርም አልገባም። እንደሚሰነጥቃቸውም ነግሯቸዋል፣ ተናግሯል። ይሄን ነገር አድጎታል። ዋናው ዓላማው ይሄ ነው። ምክንያቱም አንድ ሳይሆኑ አንድ ነን ብለው በአንድ መጅሊስ ላይ ያመልካሉ ማለት ነው። ግን አንድ አይደሉም። አንድ ካልሆኑ ራሳቸውን መለየት መቻል አለባቸው። መጀመሪያ የራሳቸውን ችግር ሳይፈቱ ነው መጥተው አደባባይ ላይ ወጥተው እንደዚህ አይነት ነገር የሚያደርጉ። ስለዚህ ይሄ ነገር ትክክል አይደለም። ባይዘዌ ትላንትና ኢምራንን ይዋይ ሲባል የነበረው ይቅርታ እና ሁሱ እነሱ ሁለቱ አይስማሙ። ምክንያቱም በአንድ ሀሳብ ላይ ራሱ የማይስማሙ ሰዎች ናቸው እዛ ቦታ ላይ መጡት። በአይሻ ጉዳይ ላይ ሁለቱም አይስማሙ። አንደኛው በ9 ዓመቷ ግንኙነት ተደርጋለች ብሎ ሲል ኢምራን ሲል፣ ሁሴን ደግሞ ጭራሽ አይደለም ብሎ የሚከራከር ሰው ነው። እንግዲህ ተመልከት፣ ሁለቱ ራሳቸው ሳይስማሙ ነው መጥተው አታክ ለማድረግ ፖለቲካ ለመስራት የመጡት ማለት ነው። ሌላው እዛው ከዚህ በፊት የተነሳ ግርግር ነበር። መሐመድ በአንድ ቀን ከሚስቶቹ ጋር ከ9 ሚስቶቹ ጋር በአንድ እጥበት ግንኙነት አድርጓል የሚል ሀዲስ ነበር። እሱን ሀዲስ ላይ ይሄኛው ኢምራን የሚባለው ትክክል ነው፣ ከጦርነት ሲመጣ ነብዩ አድርጓል ብሎ የሚያምነው ያን ያስተምራል። ያኛው ደግሞ ነው ጭራሽ አይደለም ሰላም ሌላቸው ሄደ እንጂ ብሎ የሚያስተምር ነው። እነሱ መጀመሪያ ልዩነታቸውን ይፍቱ በውይይት፣ ከዛ በኋላ ነው ወደ ውይይት መምጣት ያለባቸው።
ድራማ ለመስራት ከመምጣታቸው በፊት ይሄን ነገር ማጥራት መቻል አለባቸው። ሌላው ትናንትና የተገኘው ትልቅ ድል ይሄ ኡስታዝ እኔ ፊት መጥቶ እፎይ አይናገርም፣ የሚናገራቸው ነገሮች በጠቅላላ ውሸቶች ናቸው፣ አይደግምም ብሎ ነበር። በጣም በሚገርም ሁኔታ በጣም ነበር የሚደነፈው። እየመጡም ለምንድን ነው እሱ ጋር የማትሄደው ብለው ነበር እና ውሸት ነው ሲሉ የነበረውን በጠቅላላ እፎይ ሲጠይቀው እያንዳንዱን ነገር ኮንፈርሜሽን ሰጥቷል። አላህ ይሮጣል ብሎ ጠይቆት አው ብሏል። እፎይ ግን ይሄ ቤቱን ሲናገር ተሳዳቢ አምላክን ምንድነው የማይገባ ነገር አምላክ ላይ ይናገራል ብለው የሚከሱትም አንዱ ይሄ ነው። ስለዚህ ትናንትና መጥቶ ኡስታዙ አው ይሮጣል ብሎ ተናግሯል። ኦኬ ሁለት ቃል ነው ያወጣው። አንዴ ይሮጣል አለ፣ አንዴ ደግሞ ምሳሌያዊ ነው አለ። ምሳሌ ነው ብሎ ሲል አሁን ሁለተኞቹ ያያቸው አህባሽ የተባሉትን እነሱን ነው ሪፈር ያደርገው፣ ወደ እነሱ ሃይማኖት ነው ሄደው። ስለዚህ ይሄ ሰው ራሱ ሃይማኖት ምን እንደሆነ አልታወቀም። አንድ ቪዲዮ ላሳይ ቤላዬን ከፍ አድርጌና የተሰራውን ድራማ ትናንትና አንተ ምንድነው ለማስገባት ስትሞክር እንትን የተዘጋ ትልቁ አካውንት የተዘጋ እያለ ቀልድ ሲቀልድ ነበር። አሁን ከሌሎች ሙስሊሞች አይደሉም ከሀባሾች ከራሱ ዋሃብያዎች ምን ሲሉ እንደነበረ አሰሚልኝ። አካውንቱ እንዳልተዘጋ ውሸት እንደሆነ ዛሬ ደግሞ በዛ አካውንቱ እንደገባ እናያለን። ቀጥና አሳይ ምን ሲሉ እንደነበረ። እሺ አካውንቱ ሳይቷለች ዓለም ቢንዬ ያው ለኔ ሐሳብ አይ ድገሞ አሳይ ያላችሁ ዋሃብያ እንደሆነ አንድ ያሳይ። እሺ አልተዘጋም እና ተዘጋ አለ። እኔ አየዋለሁ እኮ የተዘጋ ባን የተደረገ አካውንት አውቀዋለሁ እና ፕራይቬት አድርጎት ከዛ በኋላ ተዘጋ አለ። ደግሞ ወላሂ ዝም ብሎ ወላሂ ይላል በሆነ ባልሆነ ወላሂ አካውንቱ አልተዘጋም። አካውንቱ እንዳልተዘጋ የተናገሩት ዮኒ ቀጥለ ቢኒ ያ በቃ አንድ ሀሳብ ልስጥና ለሌሎቹ ለመልቀቅ ያህል ችግር የለም ብዙ አላረዝምም። እንደዚህ ነው ሲሰራ የነበረው ዮኒ ትላንትና አንተም ጃኒም በጣም ብዙ ጊዜ በተደጋጋሚ ስታደርጉት በተለያየ አካውንት ሲገባ የነበረው ድራማ ነው የሚሰሩት። ባለፈው ሐሙስ ዕለት የሰሩት ድራማ ቆሻሻ ስራ እንዳላዋጣቸው ስለገባቸው እነሱ ላይ ድራማ እንደተሰራባቸው ስለገባቸው እችን ድራማ እንትን ለማለት ነው የሚሞክሩት። ባይዘዌ ልጅቷን የጠራችው እፎይ እንደውም ትቶት ነበር፣ ድራማቸውን ትቶታል፣ ምንም አላለም። ልጅቷ ስትጠራ እውነቱ መውጣት አለበት ብሎ እፎይ ተቀበለ። ያን ውይይት ካልተቀበሉ አንቀበልም ማለት ይችሉ ነበር። ግን ምንድን ያደረጉት ለመጥለፍ ውይይቱን ተቀብሏል የሚል ነው የሰሩት። ልክ እፎይ እንደጠራ አድርገው ውይይቱን ተቀብሏል ብለው ፖስተር አሰሩ። ከዛ ለትላልቅ ሰዎች ነግረው ማስጨው ጀመሩ እሱን ማለት ነው። የተሰራው ነገር ይሄ ነው። ሁለተኛ ጊዜ ድራማ ሊሰሩ ያን ደግሞ አንፈቅድላቸውም እኛ ሁለተኛ ጊዜ ድራማ እንዲሰሩ። ስለዚህ ይሄ ነገር ነው የተከናወነው። ይሄ መደረጉ ውይይቱ መደረጉ ጠቅሞናል እያሉ ሲሉ እየሰማናቸው ነው። እፎይን ቀበረው ኡስታዛችን እያሉ ነው። እፎይን አዋረደው እያሉ እየፎከሩ ነው እስቲን ማለት ነው። በሌላ በኩል ደግሞ ያለቅሳሉ ማለት ነው። በሌላው ቤት እየሄዱ ድጋሚ ውይይት መደረግ አለበት። ይሄ ኢሎጂካል የሆነ ነገር ነው። ኮንትሮል ዳሜጅ እያደረጉ ነው። ኡስታዛቸው እፎይን ከቀበረው ለምንድን ነው የሚሯሯጡት? ሌላ ውይይት ለምን አስፈለገ? ጀግናችን እያሉ እያወደሱት ነው። ስለዚህ እንደተቀበሩ ስለገባቸው ማለት ነው። እና አብዛኛው ክርስቲያን ያልገባው ውይይቱ ለምንድን ነው በአላህ አካላት ላይ የተነሳው ምንድን ነው? ነቢያት እንደዚህ አይነት ነገር አላስተማሩም። የነቢያት አስተምሮ እንደዚህ አይደለም። ይሮጣል አምላክ ይሮጣል የሚል ነቢይ አላስተማረም። ስለዚህ ይሄ የመሐመድ አስተምሮ ነው። ምን አከራከረኝ? እሱ ምን አጋጋጠው? ሙሴ እንደዚህ ብሏል፣ ኢያሱ እንደዚህ ብሏል ብሎ አይደለም። እሱ ብዙ ጊዜ ውይይት ተደርጓል። ግን በራሳቸው ባመጡት አምላክ ከነቢያቱ አምላክ ጋር ይመሳሰላሉ ወይ? እግር ብቻ አለ ባት ብቻ አለው ብሎ የሰበከ ነቢይ አለ ወይ ነው? የለም ከመሐመድ ውጭ። ስለዚህ መሐመድ ይዞት የመጣው አምላክ የነቢያቱን አምላክ ሳይሆን የራሱን ነው ማለት ነው። ስለዚህ ወደኋላ ባክ የሚያደርጉበት ጉዳይ የላቸውም። ስለዚህ ይህን የሚጨርሱት ከኛ ጋር ሳይሆን ከራሳቸው ከሀባሽ ጋር ነው። ኢቭን ከራሳቸው ጋር ሳይስማሙ ወደኛ መምጣት የለባቸውም። በመጀመሪያ ደረጃ መሐመድ ይዞት የመጣው አላህ የትኛው ነው? እኛ ራሱ አላወቅ ነው የትኛው ነው? ባት ያለውን ነው ይዞት የመጣው ወይስ ባት የሌለውን? ከራሳችሁ ጋር ፍቱ። ከሌሊቱ 1/3 ክፍል የሚወርደውን ነው ወይስ ደግሞ ያለ ቦታ ያለውን ከአርሽ በላይ ያለውን ወይም ደግሞ ያለ ቦታ የሚጠቀሰው እጅ እግር የሌለውን ነው
ወይስ ደግሞ ችግር ያለውን? ይህን መጀመሪያ የራሳችሁን ችግር ሳትፈቱ ከነቢያት ጋር ላይ አትንጠልጠሉ። መጀመሪያ ከራሳችሁ ጋር ያለውን ችግር ፍቱ ከአህባሽ ጋር ያለ። ስለዚህ አጥርታችሁ ይዛችሁኑና ከዛ በኋላ ትወያያላችሁ። የነቢያት አምላክ እሱ ልዑል እግዚአብሔር የሃዌ እንደዚህ አይነት ባህሪ ያለውም ከዚህ ሁሉ የጠራ እሱ መንፈስ የሆነ በሰማይ በምድር የሞላ ፊት ኋላ የሌለው መንፈስ የሆነ ቅዱስ አምላክ ነው። ይሄን ነው ነቢያት የሰበኩት ያስተማሩት። እሱም በአንድነትና በሶስትነት ሲመለክ የነበረው ለአብርሃም የተገለጸ ለሙሴ የተገለጠ ዳዊትን ያናገረ በትንቢት ያናገረ ለኢሳያስ የታየ የቅርብ አምላክ የሆነ በኋላም ደግሞ በስጋ የተገለጠ አምላክ ነው እኛ የምናመልከው እንጂ የማይታይ ከአርሽ በላይ የተንጠለጠለ አምላክ አናመልክ። ይሄን ነው ያን አንድ ነገር ልናገር። ትላንትና ኡስታዙ ለውሃብዮች ነው ጥያቄ እንድትጠይቁ ትፈልጋለሁ። ውሃብዮች የራሳችሁ ኡስታዝ ምን ብሎ ተናግሯል? ከአርሽ በላይ ነው ብሎ አንድ የሰበከ ነብይ አለ ብሎ ለተጠየቀው ጥያቄ እፎይ ለጠየቀው ጥያቄ አለ ብሎ ኢሳይያስ 6:1 ላይ እግዚአብሔር በዙፋኑ ላይ ተቀምጧል የሚለው ዙፋን ማለት አርሽ ማለት ነው ካልገባ ልንገር ብሎ ይሄን አምጥቷል። ወሃቢያዎች መጠይቃችሁ አላህ በአርሹ ላይ ተቀምጧል ብላችሁ ታምናላችሁ ወይ? ይሄ ራሱ የወሃቢያ እምነት አይደለም። ታምናላችሁ ወይ? ኡስታዛችሁ ትናንትና ለተጠየቀው ጥያቄ አላህ በዙፋን ላይ ተቀምጧል የልብሱም ዘርፍ ደግሞ መቅደሱ ሞልቷል የሚለውን የኢሳይያስን ክፍል ነው የጠቀሰው። ይሄ ክፍል እግዚአብሔር በዙፋኑ ላይ እንደተቀመጠ ይናገራል። እግዚአብሔር አላህ ነው ብሎ ሲከራከር ነበር። ስለዚህ ወሃቢያዎች ጥያቄ ጠይቁት። የእናንተ አምላክ በአርሽ ላይ ተቀምጧል ወይ? የልብሱ ዘርፍስ ቤተ መቅደሱ ሞልቷል ወይ? የትኛውን ቤተ መቅደስ ነው የሞላው የሚለውን ጥያቄ ለሐባሾች ብቻ ሳይሆን ወሃቢያዎች ላይም የሰራው ነገር ስላለ እንድትጠይቁት። በጣም ብዙ ነገር አንስቷል። አምላኩ በሲኦል ውስጥ እንዳለ ሁሉ መስክሮ ነው የወጣው። እግሩን በሲኦል ውስጥ ይጭናል የሚል ነብይ የተናገረ አለ ወይ? እስቲ ከነቢያት ይሄን አስተምሮ አምጣ ሲባል እግዚአብሔር በሁሉ ስፍራ አለ፣ በሲኦል ብሄድ አንተ በዛ አለ የሚለውን አምጥቶ ለአላህ ምሳሌ አድርጓል። ስለዚህ አላህን ሲኦል ውስጥ አለ ብሎ ትላንትና ተናግሯል። ኡስታዛችሁ ወሃቢዮች ነው። እኔ ለሐባሾች አይደለም፣ ለወሃቢዮች ትቀበላላችሁ፣ ታምናላችሁ ወይ? አምላካችሁ አላህ ሲኦል ውስጥ አለ ወይ? ይሄን አስተምሮ ነው ሲናገር የነበረው። ምክንያቱም ትላንትና የተሰጠውን ነው በርስ ያነብ የነበረው። ደጋግፈው አምጥተው ከኋላ ላይ ሰራዊት ነበሩ። ወደ 10 የሚጠጉ ኡስታዞች ነበሩ። እነሱ እየከፈቱ ሲሰጡት ነበር። ልጆች ክፈቱልኝ ሲል ድምፁ ሁሉ ተሰምቷል። ይሄን ክፍል ክፈቱልኝ ሲል ማለት ነው። ስለዚህ እፎይ 1 ለ10 1 ለ3 ኑልኝ ያለው ትንቢት ሁሉ ትላንትና ተፈጽሟል። አንድ እፎይ ብቻውን ከኋላ ደግሞ ሰራዊት ይዞ ነው ኡስታዙ መጥቶ ሲወያይ የነበረው። እንደዚህም ተደጋግፎ መጥቶ ግን ሲሳሳት ነበር። እየከፈቱ እየሰጡት አይን ሁሉ እየታየ እስኪ ከፍቱ ሁሉ ሲያዘገይ ነበር ማለት ነውና እነዚህ ነገሮች ያየንበት ማለትሩን ገልብጦ ሲያደርገው ሳላየው ቢኒሻ እሱማ የድንጋጤ ነው እንግዲህ ደንግጦ ያደረጋቸው እነዚህ አክሽኖች በጣም የሚገርሙ ናቸውና ለማንኛውም በድጋፍ የመጣ ኡስታዛችሁ ካሸነፈ ሌላ ውይይት ማዘጋጀት መሯሯጥ አያስፈልጋችሁምና ተረጋጉ ነው የምላችሁ። አመሰግናለሁ። የኔ ቴንክ ዩ አከበረልኝ። በጣም መነጽሩን ገልብጦ ታርጎት አይቼ በጣም ነው የሳቅሁት። እንተ ቤላ አንዴ ለእኔ የሰሩትን ቪዲዮ ትልክልኝ፣ ሴንድ ታደርግልኝ ከቻልሽ። እሺ፣ በዚህ ላክልኝ፣ በዚህኛው ላኪልኝ። ኦኬ፣ እሺ፣ ክበሪልኝ። ቀጥሉ። ሌሎቻችሁ ቆርጠሽ ላኪላቸው እስቲ። ለአንዳንድ ቪዲዮዎችን በማል አሳይልኝ። እሺ ነዲቢያ ከሌሉ አይ ቲንክ ቪዲዮ ታሳይና እኔ አንድ ነገር ብዬ ልውጣ። ኦኬ፣ አንድ ቪዲዮ ላሳይ። አምላክ ፍጡር በመሆኑ ወንድማማችነታቸው ጸድቆላቸዋል። እኛም ትክክለኛ በትናንትናው ዕለት በወንድማማቾቹ መካከል ውይይት
ማለት ጌም ጨዋታው ተደረገ። እነዚህ ወንድማማቾችም እፎይና ሁሱ ሲሆኑ ሁለቱም የሚያመልኩት አምላክ ፍጡር በመሆኑ ወንድማማችነታቸው ጸድቆላቸዋል። እኛም ትክክለኛዎቹ ሙስሊሞች አህለ ሱናዎች በወንድማማችነት መሀል አይገባም ብለን የወንድማማቾቹን ውይይት አልተከታተልንም። አንዳንድ ከደረሱን የውይይት ቪዲዮዎችም ላይ የተረዳ ነው ሁለቱም አምላካቸው ፍጡር መሆኑንም አረጋግጠናል። ማሳሰቢያ፣ ሁሱ እስልምናን ወክሎ ሊወያይ አይገባም፣ አይወክለንም። ምክንያቱም ሁሱ የሚባለው የሚያመልከው የሚሮጠው የሚወርደው እጅ እግር አለው ብሎ የሚያመልከው አምላክ እስልምና ላይ ፈጽሞ ቦታ የሌለው የውሃብዮች የራሳቸው ፍልስፍና እምነትና እስልምና ላይ እየቀጠፈ ስለሆነ እስልምናን እንደማይወክል የሁሉም እምነት ተከታዮች ልታውቁልን ይገባል። የኦርቶዶክስ ተከታይ እምነቶች እወያያሉ ብላችሁ አውቁ እንፈልጋለን። በመቀጠል የፍጡር ባህሪ ለጥፋችሁበት አላህ ነው እኛ ሙስሊም ነን እያላችሁ ያላችሁ ሙጀሲማዎች እባካችሁ እስልምናችንን አታሰድቡብን ስንል እንጠይቃችኋለን። ወሃቢያን ወክላችሁ የጌም ጨዋታችሁን ከእፎይ ጋር በነፃነት መቀጠል ትችላላችሁ። ወሃቢያ እስልምናን አይወክልም፣ ወክሎም አያውቅም። እስከ ዜና ፍጻሜ አብራችሁኝ ስለቆያችሁ እናመሰግናለን። ቆይ እያለፍሽ ነው የምታሰሚልኝ። በመሀል የሆነ ነገር ካላልን ቪዲዮውን እንትን ይለዋል። እኔና ለዛ ነው አሁን የምጠይቀው ምንድን ነው እንዳልኩት። ስለዚህ ወሃቢ በሙሉ ኦርቶዶክስ እየሆኑ ነው እያላችሁኝ ነው። ወሃቢ በሙሉ እየሆነ ነው። ይመቸን ቤተሰብ። ለማንኛውም ይመቸን። ስለዚህ እሱ በቅርቡ እንግዲህ ጥምቀት እንጠብቃለን። ከኔ ጋር አንድ ላይ እንጠመቃለን። ይሄ ሰናይ ዱ ቀጥሉ። ዮኒዬ እዚህ ጋር ግን አንድ ነገር ኤክስፕሌን ትንሽ መብራራት አለበት የምለው አህባሽ እና ወሃቢያ ሲባል ምን ማለት ነው? እኛ ሀገርስ ያለው ምንድን ነው የሚባለውን ነገር እንኳን ክርስቲያኑ ወይ ደግሞ ቀሪ ኢትዮጵያ ሕዝብ አይደለም ራሱ ሙስሊሞቹ አያውቁም ነበረ። ምናልባት ካስተዋላችሁ የዛሬ 12 ዓመት 13 ዓመት ላይ የቀድሞ ጠቅላይ ሚኒስትር ወደ ፖለቲካ ደግሞ እንዳትወስዱት ሲያብራሩት ነበረ ፓርላማ ላይ። የዛ ሰዓት ላይ እነዚህ ወሃቢያዎች ወደ ኢትዮጵያ በደንብ ገብተው ቦታውን እየያዙ ነበረ። እነዚህ አህባሾች እንትን ላይ ነበሩ፣ መጅሊሱ ላይ ምናምን ነገር አብረውን የኖሩት ጥንት የነበሩት ከኢትዮጵያውያን ጋር የኖሩት አህባሾቹ ናቸው፣ እነ ሐጂ ሙፍቲን ጨምሮ ማለት ነው። አመለካከታቸው፣ አረዳዳቸው፣ ኤቭሪቲንጋቸው ዲፈረንስ አለው። እኛ ኢቭን ወጥተን እንደዚህ ሚዲያ ላይ እዚህ ንጽጽር ውስጥ የገባ ነው። እኛ ቲክቶክ ስንከፍት እንደ ማንኛውም ሰው ልንገለገል እንጂ ንጽጽር ልንሰራ አልመጣንም። ስክሮል ስናደርግ የምናገኘው ዕለት ዕለት መጽሐፍ ቅዱሳችን ላይ አምላካችን ላይ ቅዱሳኖቻችን ላይ በጣም በቃ አጸያፊ ነገሮችን አጸያፊ ትችቶችን ሲተቹ ነበረ። መልስ መመለስ ነበረ በፊት የምናደርገው ለረጅም ጊዜ። አሁን ግን መመለስ ብቻ ሳይሆን መጠየቅም ጀምረናል። እስኪ ለምሳሌ ይህንን ቪዲዮ የዛሬ 12 ዓመት የነበረ ቪዲዮ ነው። እስኪ ላሳያችሁ። ይህ ቪዲዮ የዛሬ 12 ዓመት ነው። ኢማጂን ዶክተር አቡበከር ይባላል። የአህባሾቹ አሁን ባለው መሪ ነው። የነ ሐጂ ሙፍቲ የሞቱት ከነሱ ጋር ያለ ነው። የዛሬ 12 ዓመት መጅሊስ ላይ መሪ እያሉ ስለ ዋሃብያ ሲናገሩ ምንድን ነው የተደረገ? ይህ ድምፃችን ይሰማ ሙቭመንት በነበረበት ሰዓት ላይ ሙስሊሞቹ ብዙ ንውሃ የላቸውም። ጠቅላይ ሚኒስትሩ አህባሽ ምናምን ብለው ስለተናገሩ አህባሽ የሚባለውን እምነት እንደ አዲስ መንግስት ያመጣው እምነት እንደሆነ ይናገራሉ ለህዝቡ ማለት ነው። ህዝቡ ኖሃው የለውም። ስለዚህ ወሃብያ ነው ግን አዲስ የመጣው። አህባሽን መንግስት ያመጣው አድርጎ ተናግረው ያው ህዝቡም መጅሊሱን አሳልፎ ሊሰጥ ችለዋል። አሁን ላይ ለመጅሊሱን ለማግኘት ምን ያህል ዋጋ እየከፈሉ እንደሆነ ይታያል። ስሙትና እዩት። 1 ደቂቃ ነች። ቻችንን ጣዖቶች ናቸው እያሉብን እንዴት ከነሱ ጋር አንድ እንሆናለን ነው። በመሆኑም ሙስሊሙ ህዝብ ከዋሃቢዎች አፍራሽ ተልዕኮ ራሱ እንዲጠብቅ ዑላማዎቹ አሳስበዋል። የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ እየተካሄደ ባለበት ወቅት እኩለ ሌሊት ላይ በአዲስ አበባ ወሊያ መስጊድ አካባቢ አዛን በማለት ህዝቡን ለአመፅ ማነሳሳት ከእስልምና እምነት መርሆች የራቀ ነው ያሉት ዑላማዎቹ መንግስት አጥፊዎችን እንዲጠይቅ አሳስበዋል። እነዚህ ያዋከቡ ሰዎች እንግዳ እዚህ የመጣ ኢትዮጵያው
እንግዳን ለማስተናገድ ነው የታወቀች። ስማችን ለማጥፋት ያዋከቡ ሌሊት ተነስቶ አዛን እያደረጉ የሐርብ የጦርነት አዛን ያደረጉበት መጠየቅ አለባቸው። የኢትዮጵያ አህሉ ሱና ወል ጀማዓ ጉባኤ ሲጠናቀቅ የወጣው የአቋም መግለጫም በተለያዩ አካባቢዎች የተካሄደውን የሰደቃና የአንድነት መርሃ ግብር አውግዟል። የሰደቃና የአንድነት ዋናው ይሄ ሰውዬ እንድትይዙት ነው። የአህባሾቹ መሪ ነው። ስቲል አለ ዶክተር አቡበከር ይባላል። እና ወሃቢያና አህባሽ ሲባል ብዙ ጊዜ ሰዎች እንዴ እስልምና እኮ እንደዚህ አይደለም፣ እኛ አብረን ኖረናል፣ እኛ ከነሱ ጋር ተዋልደናል፣ ሙስሊሞች እንደዚህ ናቸው እንላለን። ኖ ሊትራሊ አመለካከታቸው ኤቭሪቲንጋቸው ዲፈረንስ አለው። አብረን የኖሩ ከነዛኞቹ ጋር ነው። ሌሴ ለምሳሌ ሐጂ ሙፍቲ ምን ብለዋል? ሐጂ ሙፍቲ እራሳቸው በአንደበታቸው ቅዳሴ የኮሮና ጊዜ ቅዳሴ እየተቀደሰ በነበረበት ሰዓት ላይ ኑና ዱዓ አድርጉ ሲባል የእናንተን ተቀብለናል አሚን ብለናል ብለዋል። ይሄን በማለታቸው በዋሃብያ ደግሞ አመለካከት በጣም ክልክል ነው። በጣም እነዚህ በጣም ሰፊ ልዩነት ያላቸው ሁለት ጽንፍ የረገጡ ሀሳቦችን የያዙ እምነቶች እንደሆኑ አንድ መታወቅ አለበት። ሁለት ትላንትና ላይ ዛሬ እየተሰራ ስላሉ ፖለቲካ መጀመሪያ ላስቀድምና አንድ መረጃ ላሳየ። ዛሬ የሆነ ልጅ እንደውም ይወያይ እየተባለ የውይይት ጥሪ ምናምን ሲያቀርቡ ምናምን አንዳንድ ሰምቻለሁ። ያንተን ስም ሲነሳ ሰምቻለሁ። ግን የሆነ ቪዲዮ ላሳየና ምን እንደነበረ ጉዳዩን ክሊር ላድርግልህ። ባለፈውም የተወሰነ ሳይቻለሁ። ኦኬ፣ መጀመሪያ ቤታቸውን ከፍተው እንደዚህ ውይይት ጥሪ ያቀርባሉ። አጠር ለማድረግ ቪዲዮ ላለማብዛት ይሄ የመጀመሪያ ቤታቸውን ከፍተው ከሐሙስ በፊት የሆነ የውይይት ጥሪ እፎይን አኬን ምናምን ስም ጠርተው የውይይት ጥሪ ያቀረቡ። እፎይ ዝም አላቸው። ክርስቲያን መለሳ። ክርስቲያን ማለት ያው ከእፎይ ጋር ከጎን ያለው ልጅ እሱ እኔ ከእናንተ ጋር እወያያለሁ አለ። ይሄ አሁን ስሙ የሚጠራው ልጅ ምን ያህል ውሸታም እንደሆነ ተመልከቱት። ቆርጦ ያንን ይዩት። ሰላሙ አለይኩም ወረሕመቱላህ። ከዚህ በፊት አቅርበነው የነበረውን የውይይት ጥሪ ይህ የቲክቶክ መምህር መቀበሉን አሳውቋል። እስኪ እናዳምጠው። ይህ ጥሪ አልሞስት ራሳቸው ያነሱት አለ ጳውሎስን ሰጥቷቸው መወያየት እንችላለን ብሏል። ምንድን ነው ያለው? የውይይት ጥሪ ኦልሞስት ራሳቸው ያነሱት አለ ጳውሎስን ሰጥቷቸው ነው ያለው። ስለሌላ አካል እያወራ ነው። እንወያያለን ብሏል አለ። ዊአር ኢገር ለማየት እንቋምጣለን። ዊአር ኢገር ለማየት እንቋምጣለን እንጂ ለመወያየት አላለም። እያወራ ያለው ክርስቲያን ተቀብሎ ስለ ክርስቲያን ውይይት ነው እየተናገረ ያለው። እፎይ ይህንን ቆርጦ ነው በዚህ ያህል ሺህ ሰው በተሰበሰበበት ሺህ ምናምን ሰው በተሰበሰበበት በላይ ላይ ነው እፎይ የተናገረው። ይህንን ቆርጦ ውይይት እንደተቀበለ አድርጎ ቪዲዮ ሰራ። ይህንን የተቃወመ አንድ ዋሃብያ የለም። ለምን? ውሸት በዋሃብያ ስለሚቻል። የፊታችን ሐሙስ 3 ሰዓት ላይ የምንጠብቅህ ይሆናል። ያው ፈርተህ እንደማቀር ተስፋ እናደርጋለን። ቀጠለ። በዚህ አላቆመም። ተሳስቶ ሊሆን ይችላል ምናምን ተብሎ ታለፈ። ቤቱን ከፍቶ እንደዚህ ነበረ ሲል ደግሞ የነበረው ከዛ በኋላ ያሉ ማንኛው ክርስቲያን ኤቭሪባዲ ማለት ነው። የመጨረሻ ማስታወቂያ ስሩልን። ይሄን በደንብ አሰራጩ። ሐሙስ 3 ሰዓት ላይ በዚህ አካውንት 3 ሰዓት ላይ ላይቭ እንገባለን። ዲያቆናት የውይይት ብቃት ያላቸው ሊወያዩ የሚመጡ ከሆነ እንቀበላለን፣ እንወያያለን። እዚህ አካውንት ላይ ጀማ ምን አለ? እዚሁ ቤት የመታ እንድትወያይ ይላል። እፎይ ምንም መልስ የሰጠው ነገር የለም። እስካሁን እየሰራ ያለው ይሄ ልጅ ምንድነው? የእፎይን ቪዲዮ እየቆረጠ በውሸት እፎይ ውይይቴን ተቀብለዋል ብሎ የራሱን እንትን ከማቅረብ ውጭ ማለት ነው። እንደዚህ እያደረገ ሄደና መሀል ላይ ደግሞ ምን ብሎ መጣ? ቪዲዮ ሰራ። አቤቱ ገብታችሁ ብታገኙት ነው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ያ ጀማ ኦርቶዶክሳውያን ዲያቆናት ሙስሊም ፊት መጥተው መወያየት እንደማይችሉ በዚህ ሳምንት አሳይተናችኋል። እንደምታስታውሱት ባለፈው የውይይት ጥሪ አቅርበን ነበር። ይህ ወገናችን ራሱ እንደ መምህር ወገናችንም ያው ላይቭ ላይ ራሱ በገዛ ላይቭ ውይይቱን እንደሚፈልገው ከተናገረ በኋላ አጭበርብሮ አልወያይም ብሏል። ምክንያቱም እኛ ጋር ከመጣ የምናደርገውን ያውቃል፣ ውሸቱን እንደምናጋልጥበት ስለሚያውቅ አልመጣም ብሏል። ኢቭን ቪዲዮ ራሱ ሪፖርት አድርገው አስጠፍተውት ነበረ። ድጋሚ አሁን ተመልሶ ነው። ይሄ ራሱ እኛ በቂ ነው፣ እንደዚህ ማስፈራራታችን፣ እንደዚህ መፍራታቸው ማለት ነው። ፈሩ ደግሞ እንዳይባሉ
እነሱ ስር ያሉ ልጆችን ካሜራ ከፋ አሁን ይሄ ልጅ ልጠይቁት የሚገባው መጀመሪያ ለውሸቱ ይቅርታ መጠየቅ፣ ሁለተኛ ማስረጃ ማምጣት አለበት። እፎይ የተቀበለበት ስሙን የጠራበት ቪዲዮ እየቆረጠ በእፎይ ስም አለኝ ያላለውን አለ እያለ ከመናገሩ ውጪ አንድ ማስረጃ አለ ይሄ ልጅ የለውም። ውሸታም ነው። ውሸት በእስልምና ይፈቀዳል እንዴ? በውሸት አምላካችሁ ይከብራል እንዴ? ከዛስ አላቆመም። ደግሞ ሶስተኛ ቪዲዮ ደገመ፣ ሰራ። ይሄንን ሰራ። እንደምታውቁት ትናንትና እፎይ ከሚባለው ሰው ጋር የላይቭ ዲቤት ነበረ። ያው እንዳያችሁት በመጨረሻ ሰዓት 127,000 ሰው ላይቭ እየጠበቀው ሙስሊሞች ጋር ከዚህ በኋላ አልወያይም፣ በተዘዋዋሪ አቅሙ የለኝም በማለት ቀርቷል። በራሱ አንደበት ስሙት። በፊት ውይይቱ ይፈልግ ነበር፣ አሁን አልፈልገውም ውይይት። አያችኋ፣ ጉራ ብቻ። አሁን እፎይ እየተናገረው ስለ ሌላ ነገር ነው። ቆርጦ እያመጣ እንደዚህ አለኝ ለሱ እንደተነገረ እያደረገ ይሰራል። ዩዳቤታውን የሚሰራው ፖለቲካ እየሄደ ይሄ ልጅ ነው ይሄን ነው እያደረገ ያለው ይሄ ውሸታም ልጅ። እስኪ ማስረጃ መጀመሪያ ያምጣ አለ ወይ? በዚህ አላቆመም። አይን ያወጣው ውሸት እንደሚዋሽ የምታውቁት እንግዲህ ጃኒ ነች የውይይት ጥሪውን ያቀረበችው። ወጣ ምን ብላ ማን ነው የሚዋሸው እስኪ መለየት አለብን ብላ አውጥታ ይሄንን ቪዲዮ ሰርታ ማለት ነው። ያለፈው ሐሙስ የነበረው የውይይት ጥሪ በሆነ ባልሆነ ምክንያት ውድቅ አድርገውታል። ስለዚህ ሙስሊሙ ነው ህዝቡ ላይ እየቀደደ ያለው ወይስ ክርስቲያኑ ነው ህዝቡ ላይ እየቀደደ ያለው የሚለውን ለማጠናከር ያክል ኧረ ቆይ ቃልዬ ያዝልኝ ቆይ እኔ ከወኒ ጋር ትንሽ ላውራ ያዝልኝ ከነገ ወዲያ ማለት ነው የጌታችን ሰሞን ከምሽቱ 3 ሰዓት ላይ 9 ቃል እሺ፣ ቆይ ትቀጥያለሽ ጁልዬ። እሺ አይ ታውራኝ ዋትስአፕ ሰላም ነው? ቆይ ዮኒዬ እንዴት ነህ? ሰላም ነህ? እንዴት ነሽ? ሰላም ነሽ? አለን። አየህልኝ አይደለ ዛሬ የተባልነውን ማለት ነው። አንተ ራሱ ምን ተባልክ? እነዚህ ሃይማኖት የሌላቸው እንግዲህ አንቺ ነሽ ጥሪውን ያደረግሽው። እንግዲህ እግዚአብሔር አያቸው እኔ እኮ ለእውነት ስለቆንኩ እኮ ነው እንደዚህ ጠምደው የያዙኝ። ለእውነት ስለቆንኩ ጥምድ አድርገው የያዙኝ። ዮኒ እናቴ ትሙት አየህ አይደለ ኡስታዝ ወይ ጠዋት የተናገረውን ሪከርድ ሁሉ አለኝ ማለት ነው። እነዚህ ሃይማኖት የሌላቸው ይሄ ፖለቲከኞች ዮኒ ማኛ የሚባልና ጆኒ፣ አረ ወይኔ ተቃጥዬ ልሞት። እኔ በመጀመሪያ አልነበርኩበትም። ጃኒ ናት የጠራችው። እፎይ መጣ በሰዓቱን ጠብቆ 10 ደቂቃ ቀድሞ ገባ። ከዛ በኋላ ተናገረ። ይጠብቃሉ ትጮዋለች እሷ ኑልን ይኸው ገብቷል እኔ አገናኝቼ ሉጥ እያለች ቃል በቃል ትናገራለች። ቃል በቃል እኔ አገናኝቻችሁ መሄድ ነው እኔ ምንም የማውቀው ነገር የለም እያለች እውነቱ ይውጣ እያለች ትናገራለች። ከዛ አልመጣ ሲሉ እኔ ቪዲዮ ገባው። ዛሬ ካልመጣችሁ በተአምር አልፋታችሁም ብዬ ሁለታችሁንም ብዬ አልኩኝ። ጠብቀው አውቀው ዋሽተው አንቺ ኢንቪቴሽን ልከሻል፣ እኔ ኢንቪቴሽን ልክ ያለው በተደጋጋሚ ልከናል። ምንም ሳይመልሱ ጠብቀው እፎይ ሲወጣ በቃ ባትሪው ሊዘጋ ነው ተብሎ ሲወጣ ይኸው ሸሽተውን ወጣ ብለው መጡ ነው እንዲህ ብዬ ጉሮሯቸውን ይዤ አመጣኋቸው። ይሄ ነው እንግዲህ ታሪኩ። አሁን ለሀቅ ፍረድ። አሁን እስኪ በመሀል እንኳን አንተ አለህ አይደለም? በመሀል እንኳን አንተ አለህ። ለሀቅ ፍረድና ማን ነበረ 3 ሰዓት ሙሉ ፖለቲካ ሲሰራብን የነበረው? እኔና እፎይ 9 ሰዓት 3 ሰዓት ከ6 ደቂቃ ተገኝቶልኛል። አዎ ማን ነበር ፖለቲካ ለ3 ሰዓት ያክል ሲሰራ የነበረው? አንድ ይሄን ያዝልኝ። ሁለተኛ የመጨረሻ እድላቸው የነበረው ምንድነው? ከሴት ቤት ገብቶ አንወያይም ነበር። የመጨረሻ እድላቸው በቃ የመጨረሻ ኢምራን ከወጣ አስወጡና የመጨረሻ እድላቸው እኔም እወጣለሁ አልኩ። አይተኛል። እንግዲህ በመጨረሻ አንተ ራሱ የተባልከውን ዛሬ ሰምተሃል። አንተ ራሱ ማለት ነው። በምን ደቂቃ ከፈሉኝ? እኔ እኮ ግራ የሚገባኝ በየትኛው ደቂቃ ነው የከፈሉኝ? ፍጥነት ውስጥ ደግሞ እንደው ሲዋሽ ጥሩ ነገር አይዋሽም እንዴ? ሰከንድ አይፈጅም? ከዛ በደቂቃ ውስጥ ገብቶ ምን አለ ሙቤ ቤት ለእኔም የውይይት ጥሪ አቅርብልኝ አንተ ቤት ይለዋል። የለም አንድ ክርስቲያን አይወያይም እዛ ገብቶ አንድ ሞቼ ነው ቆሜ የፈለገ ቤት መጥቶ ይወያያታል። እዛ ሊረግጧቸው እኮ ነው ታውቃለህ። እኔ ነው የማውቃቸው በደንብ ባህሪያቸውን ማለት ነው። ይሞቷታል ማለት ነው። ፖለቲካ ሲሰራ ማለት አዩ ሙቤ ቤት ገብቶ እኔም ከፈለገ ከኔ ጋር መወያየት የሚፈልግ
ከፈለገ መወያየት ይችላል ምናምን ነገር። ከዛ ዛሬ ደግሞ ግር ብሎ እዮዳብ ቤት ገብተው እፎይ ካልመጣልን ሊያብዱ ነው። አበዱ እኮ ሊያብዱ ነው። ዮኒ እውነት ስለወጣች ሊያብዱ ነው። ምን ላድርጋቸው? ሁለት እንደሆነማ ተረጋገጠ። ሁለት አንዱ አካል ያለው አንዱ አካል ናቸው። አሁን ሁለት ልዩነት ስላለ ስለተከፈሉ ሁለቱን ያብራሩ ራሳቸው። አለቀ። እግዚአብሔር ይስጥሽ ይሄን ስላረግሽ በጣም በጣም እግዚአብሔር ይስጥሽ፣ እግዚአብሔር ይስጥሽ። ይሄን እኔ የእውነት ሰው ስለሆንኩኝ ነው። አሁን ለእውነት ስለቆንኩ እንደዚህ የተጠመድኩት። አሁን ትናንትና ለአንተ ምን እያሉ ነበረ? እሷ ቤት ምናምን ስለኔ መጥፎ ነገር እያወሩልህ ነበር። ያ አለባበሷ ምናምን ሲሉ የእስልምና ሳዳለና እሷ እኮ እወጣለሁ አለች አሉ። አለባበሴም ቢሆን ይሄ እኮ ማይ ፐርሰናል ላይፍ ነው። አላህ ነው እንጂ የሚቀጣኝ፣ ፈጣሪ ነው እንጂ የሚቀጣኝ። እነሱ አይደሉ የሚቀጡኝ። ላሳየ እንዴ ብዙ ሙስሊሞች ዲስኮ የሚሄዱ ላሳየ ቪዲዮ። ኧረ እሱ ብቻ ሳይሆን አይ አንዳንድ ቦታ ላይ እንደው በዛ እንትን ይላሉ እነሱ በሚሉት ማለት ነው። በእንደዚያ ይሄ ምክንያት አይደለም። እሺ ከዚህ ፊት እኮ ነው ውይይት አቅርቤያለሁ። የተፈለገው እኮ ጆኒ የተፈለግሽው እኮ አንቺ አይደለሽም። አሁን እነሱ ካሰቡ ውይይቱ ከአንቺ ጋር ቢሆን አትመጥነንም ሊሉ ይችላሉ። ከአንቺ ጋር ቢሆን ገባሽ? ለዳኝነትም ቢሆን ከእስታዞችን አወያይቻለሁ ከዚህ ፊት። ይሄ እኮ የመጀመሪያ አይደለም ዮኒዬ። ኦኬ አወጃጅተሽ ነበር እንዴ? አላችሁ አንድ ጠይቅልኝ። የሆነ ቃልን እነ ኦሳማ ምን እነ ራስ ምታት እኔ ቤት ላይ ተወያይተዋል እኮ። እኔ የመጀመሪያ እኮ አይደለም። ታዲያ ለምን ዛሬ እንደ አዲስ እንደዛ አራገቡት? ፖለቲካ ነው። ዞረን እኛ ፖለቲካ ተባልን እኮ ነው የምልህ። ራሱ ዛሬ ፖለቲካ ተባል ካርላንተ ምንም በሌለበት። አዎ ያ ሁሉ ጥረት አድርገህ ያ ሁሉ ለፍተህ እንደገና ደግሞ እኮ ነገሩን አልገባኝም ብዬ እንዳልገባው ሰው እንደ ፋራ ሰው ነገሩ እንዲረግብ ብዬ ተውኩት። ዛሬ ገብተው ፖለቲካ ይሰራሉ እኮ። እኛ እንዲወያዩልን ብቻ ስለፈለግን ነው እኮ። እኔም እኮ በጣም ሳይለንት ነው የሆንኩት። እኔ በነገር ላይ በጣም እንትን ነኝ፣ ፓወርፉል ሰው ነኝ። በነገር ላይ አልምራቸውም ነበር፣ ትናንትና አልምራቸውም ነበር፣ ምህረት የለኝም ነበር። ግን የተረጋጋሁት ለምንድን ነው? ለሁሶ ስል ነው። ሁሶን በጣም ማከብረው ኡስታዝ ነው። በጣም ሳይለንት የሆነ ሰው ነው እሱ ማለት ነው። ገባ ሶ ከዛ አንጻር የእሱ ፕሮግራም ስለሆነ በጣም ራሴን ለመቆጣጠር ሞክሬያለሁ። ገባን? ለራሴን ለመቆጣጠር ምንም ሙስሊሞች ስም ቢሰጡኝም ራሴን ለመቆጣጠር ሞክሬያለሁ እንጂ ምህረት የለኝም ነበር። የትናንትና ልንገር ለነሱ ማለት ነው። ገብቷል? እናቴ ትሙት ነው እኔ መስሚያ ጥጥ ነው ባይዘዌ። እውነቴን ነው የምነግርህ። ከዛ በተረፈ ሲያንሸራሽሯት የነበረች ቪዲዮ አለች። ከፈለገ ትገለጥ። አሁን ውሸት ከተናገርኩ እኔ ትገለጥ፣ ያው ትገለጥ። ስሜን የሚያጠፋት ትገለጥ። እዚህ ጋር የሆነ ቃል ይግለጧት ከፈለጉ ማለት ነው። እሺ ክበር ይልኝ። በጣም ነው የማመሰግነው ለዩኒ። ኦኬ ቪዲዮ አሳያለሁ በቀደም ሁሱም ውይይት ጥሪ ባልጠራበት እሱ ቤት ገብቶ የዛን ዕለት አሳያቸዋለሁ። ያለፉ ይምጣ እኔና ኢምራን የሚል ሐሳብ ያዘ። ቢካዝ እፎይ ምን አለ? ከበፊትም ጀምሮ ብዙ ዋጋ የከፈልኩበት ስላለ እሱን ጥሩት፣ ከእሱና ከወሂድ ጋር እወያያለሁ። ሌሎቻችሁ እኔ ምንም በቃ ጥያችሁ ሄጃለሁ። እነሱ ራሱ የሚያመጡት መስፈርት አለ ሚሊዮን ያለ ከኔ ጋር ይወያይ። እኔ ብዙ የውይይት ጥሪ ለኢምራን አቅርቤያለሁ። እኔ ቤት ገብታችሁ ብታዩ የሚዋሸው ውሸት እንዳለ እየተከታተልኩኝ ቪዲዮ የምሰራው እኔ ለኢምራን ሪፖርት እያደረገ አካውንቴ እንትን ከማድረግ ውጭ መልሱ እንኳን አይመልስልኝም። እቤቱ ገብቼ ና ይኸው መጥቻለሁ ብዬ አስወርደውኛል፣ አባረውኛል። እኔ እወያያለሁ በፊት ማለት ነው። ከበፊትም ጀምሮ እንተዋወቃለን ከጀምሮ ማለት ነው። እዚህ ጋር ምን ተደረገ? ጃኒ እንትን ካለች በኋላ ሰኞ ዕለት አመጣና ምን አይነት ቪዲዮ ሰራ ዩት። ጃኒ እንግዲህ ያቀረበችው ለሁለቱ ነው። እሱ ደግሞ ቆርጦ ዩት ቢሰራው ሰኞ ከምሽቱ 3 ሰዓት ላይ ላይቭ ዲቤት አለን። ያቀረብነውን የውይይት ጥሪ ሸሽቶ የነበረው ዲያቆን ነጥብ መጣሉን ስለተረዳ በድጋሚ የውይይት ጥሪውን ተቀብሏል። መጀመሪያ ሰማችሁ? ይቺን ቃል ቆርጦ ተቀብሏል። እንግዲህ የመጀመሪያ የውይይት ጥሪያችን ተቀብሏል። ራሱን እየከተተ ማለት ነው። ስሙ የለበትም፣ አልተጠራም። ተቀብሎኛል ብሎ ሰራ። ማስረጃ ሊያቀርብ ይገባል። ለዚህ ሁሉ ውሸት ሰው የጠበቀው አልመጣም ነበረ። ያው አልተዘጋጀም በሚል ኡዝር እንስጠውና ለሁለተኛ ጊዜ ተቀብለነዋል። ስለዚህ ሙስሊሞች መጀመሪያ ባቀረብነው መሰረት የምንወያይ ይሆናል። ሁሱም ይመጣል፣ አንተም ይወያዩ ስለነበረውን ዲያቆን
ይዘሆናል። በኮስት ፊት ለፊት የምናወራ ይሆናል። ግን እንደ መጀመሪያው ሰዓቱ ሲደርስ የሚያፈገፍጉ ከሆነ በተዘዋዋሪ ለህዝበ ክርስቲያኑ ሙስሊሞችን መወያየት አንችልም እያሉ ነው። ፈርተዋል ማለት ነው። ስለዚህ ያጀማዓተል ኸይር የሰኞውን ውይይት እንደዚህ በማለት ሌላ ከባድ ውሸት ዋሸ ማለት ነው። ይሄ ለእኛ ለክርስቲያኖች ጭንቅላት ላለን ሰዎች ንቀት ነው፣ ስድብ ነው። አይናችሁ እያየ ሌላው በጣም ሲዋሹት የነበረው ነገር ልንገሩ ዮኒ፣ በጣም ሲዋሹት የነበረው ነገር ሰኞ ቀን እፎይ ጠራን አሉ። ሰኞ ቀን እፎይ ጥሪውን የጆኒን ጥሪ ተቀበለ እንጂ ጥሪ አድርጎን አልጎን አላረገም። ከባድ ፖለቲካ እኮ ነው ይሄን 3 ቀን ሲሰሩ የነበረው ማለት ነው። እውነቴን ነው መናገር። አሰላሙ አለይኩም ወራህመቱላህ። ሶሪ ይቅርታ። ችግር እና አሁን እኔ እውነቴን ነው የምነግር ዮኒ፣ እንደው በጣም ከጧት ጀምሮ ኦንላይን እስክትገባ ራሱ እየጠበቅኩ ነበር ራሱ ማለት ነው። ስለ እውነት ለመናገር አሁን ለምሳሌ ማለት ነው እሺ እኔስ ፖለቲከኛ ልባል፣ ክርስቲያኖቹ ፖለቲከኛ ይባሉ። አሁን አንተ ፖለቲከኛ የተባልክበት ምንድነው? እስቲ ንገረኝ እስቲ አሁን ስለ እውነት። አሁን አንተ እንደውም ጥረት ነው ያደረከው በመሃል ማለት ነው። እቺ ውይይት አልፋተችም ዛሬ ብለህ ምንድነው ያደረከው? ሁለቱ እንዲወያዩ እዛ ከዚህ ደግሞ አላተምካቸውና አገዝከን፣ ተመስገን፣ ወጣህ አይደለም? ከመቼው ነው የነሱ ትልቅ ስታዝ የተባለው ነው እንግዲህ። አሁን ስታዝ ወሂድ ማሻአላ ትልቅ ስታዝ ነው እንግዲህ። ዛሬ ከእንቅልፉ ተንስቶ ገና በጠዋት እነዚህ ፖለቲከኞች ብሎ እኔንስ ይበልሽ ካለ ራሱ እሺ በቃ ችግር ካለበት ከኔ ጋር ዮኒ ማኛ ራሱ የሚባል ይሄ ፖለቲከኛ ብሎ ሲል እንግዲህ አሁን አንተ ፍረድ እሺ በቃ ራስም ስለተኮረኮምክ ፍረድ አሁን በቃ ዛሬ ማለት ነው። እውነቴን ነው የምልህ። እኔ ከጧት ጀምሮ እየጠበቅኩ ነበር ኦንላይን ለመግባት ማለት ነው። ኧረ ቴዲ ሐዋሳ ምን እኮ ብሎታል ከዚህ በፊት ጆኒ። ቴዲ ሐዋሳ ገና ለገና ወደኛ ይመጣብናል ብሎ ፈርቶ እንትን ብሎታል ከዚህ በፊት ተናግሯል። እና ይሄ እነዚህ ሆን ተብሎ ተልኮ አላቸው የሆነ የሃይማኖት ፕሮቴስታንት እና ጴንጤንት የሌለ ገና ለገና ወደኛ ይዞራል ብሎ ፈርቶ የተናገረበት ማስረጃ አለን። እኔውስ ይሄኛውም ልጅ ወጥቶ ልክ እንደዛው ተመሳሳይ ውይይቱን እፎይ እንደተቀበለ ለምን 2 ለ2 አርገው ቪዲዮ ሰሩ። ይሄን ሁሉ ማሳያችሁ ስለነሱ እንድናወራ ፈልጌ አይደለም። ሃይላይትሊ አጥረቼላችሁ ነገሩ ወደ ፖይንታችንም ሄዶ የዮኒንና የጆኒን ስም ለማጥፋት እዛኛው ቤት እየሄዱ የሚደሰኩሩ ሰዎች ምን አይነት ሰዎች ናቸው? ምንድነው አላማቸው? ውሸታቸው ምንድነው? አሁን ሌላ ስለዚህ ጉዳይ እንድናወራ አይፈልጉም። ስለ ትላንትና ውይይት የትላንትናውን የውይይት ድባብ አጥፍተው እንደዚህ አይነት ነገር ላይ ወደ ሌላ ሀሳቡን ለማስቀየስ የሚደረግ ጥረት ነው። እነዚህ ሰዎች አሁን ባላለው ወጥቶ አደባባይ ምን አለ? ይሄኛው ቪዲዮ አሰላሙ አለይኩም ብሎ ነው ቪዲዮ የሚሰራው። ቋንዴ ያዝልኝ። አሁን ዛሬ ደግሞ የወዳብ ቤት ላይ ያየሁትን ነገር ልንገራችሁ። የወዳብ ቤት ላይ ያየሁት ነገር ምንድን ነው? ኢምራን ማነው እፎይ የኢምራንን ጥሪ ይቀበል ሙቷት የወዳብ ቤት ውይይቱ አይካሄድም። ሙቷት ቢቀበል ራሱ እፎይ ቢቀበል ራሱ ትሞታታላችሁ። የወዳብ ቤት አይካሄድም። ቢቀበል ራሱ ኦኬ ብሎ ቢቀበል ራሱ ማለት ጆኒ ቤት ነው የሚካሄደው። ጆኒ ቤት ከተካሄደ ትቀርባለህ ኢምራን፣ ድምፄን ሪከርድ አድርጉለት። ጆኒ ቤት ከተካሄደ ውይይቱ ትቀርባለህ ኢምራን፣ በቃ አለቀ። ሪከርድ አድርጋችሁ ይላኩለት። ትሞቷታላችሁ። እሱ ሳይሆን አሁን በመጀመሪያ እኔ የምፈልገው ውይይቱ ከዚህ በኋላ የሚሆነው ሀባሽና ወሃቢ ናቸው። አለቀ። ኦርቶዶክስ የሚገባበት ክርስቲያን የሚገባበት ምንም ጉዳይ የለም። መጀመሪያ የእነሱን ኢሹ ይጨርሱ። የእነሱን ኢሹ ከጨረሱ በኋላ መፍትሄ ሲያመጡ ከፎይም ጋር ሆነ ከሌላ ሰው ጋር መወያየት ይችላል። እንደዚህ ብለው ፖለቲካ ሊሰሩ ስለፈለጉ ፖለቲካው ከኛ በላይ የሚያውቀው የለም። መብታቸው እንደዛ ላሽ እሱ ተይው፣ አታስቢ ጆኒ። እኔ አሁን የሚደረገው ምንድን ነው? መጀመሪያ ወሃቢና ሀባሽ ለዘመናት የደበቃችሁት ሁለት አይነት እምነት በእስልምና እንዳለ ደብቃችሁን ለዘመናት ኖራችኋል። አሁን እፎይ ገልጦታል። እፎይ ተሳዳቢ ተብሏል። እፎይ ተዋርዶ ነበረ። ዛሬ እውነት እንደሆነ ትላንትና አሳይቷል። እፎይ አንዱ አካል ያለው ነው፣ አንዱ አካል የሌለው ነው። በዚህ ጉዳይ ላይ እናንተ ትስማሙና መፍትሄ ትፈጥሩና ያንን መፍትሄ ካሳወቃችሁን በኋላ ከእፎይ ጋርም ሆነ ከሌላ ሰው ጋር ትወያያላችሁ። ይሄ ነው ታሪክ። ከዛ ውጭ ውይይት የለም።
አለቀ።